የሆነ ቪዲዮ አሳይቻችኋል ነበር በእናንተ ጠዋት። ኦኬ በጣም ይቅርታ ግን መልሶ እንዳደኩ በሚል ነው። የቤተክርስቲያን ታሪኮችን ወይም የቸርች ፋዘሮችን ከቅዱሳት መጽሐፍት እኩል ስልጣን ሰጥታለች። ከዚህ የተነሳ የቸርች ፋዘርስ ራሱ የሚናገሩት ነገር ስህተት አልባ አድርጎ ፕሬዘንት የማድረግ ነገር አለ። ለምሳሌ እኔ ሉተር ሁሉንም ነገሩን አልቀበልም። ቢኮዝ ሂ ኢዝ ኤ ሂውማን ቢንግ። ሁሉም ስህተት የሌለው የእግዚአብሔር ቃል ነው። ልዩነታችንን በተመለከተ አንድ ነገር ልናገር ከጊዜያቸው አንጻር። ልዩነታችን አንድ ነው። ቴዎሎጂ ዴቨሎፕድ እየሆነ ነው የመጣው። ቴዎሎጂ ለምሳሌ እያደገ መጣ ማለት የእግዚአብሔር ቃል አደገ ማለት አይደለም። በጣም በጥንቃቄ እንድንረዳ ያስፈልጋል። ምን እያልኳችሁ ነው? የ66ቱ መጽሐፍት ኢንፈለብል ነው፣ ኦተንቲክ ነው፣ ኢነረንት ነው ብለን እናምናለን። ስህተት አልባ ነው፣ በህይወት ቢሞከር የማይወድቅ ነው ብለን እናምናለን። ነገር ግን በቤተ ክርስቲያን የእድገት ዘመን ውስጥ የቅዱሳቱን መጽሐፍት የምንረዳው እኛ ቤተ ክርስቲያን ፐርፌክት ስላልሆንን ከ66ቱ መጽሐፍት ጋር ባለ አስተምህሮት የተለያየ አስተምህሮቶችን እያስተማርን ብንሄድ እንኳን 66ቱ መጽሐፍት ግን አሁንም ፐርፌክትሊ የእግዚአብሔርን እውነት ያስተምራሉ ብለው የሚያምኑ ቸርቾች ናቸው አንድ ላይ ያሉት። ከዚህ የተነሳ ነን ኢሴንሻል በሆኑ ነገሮች ማለት በተነጣጠሉ በደረስንበት መረዳት ልክ በተነጣጠሉ ነገሮች ኢሴንሻል ባልሆኑ ማለት መጽሐፍ ቅዱስ በግልጽ ፕሌንሊ በሚያስተምራቸው ለምሳሌ በእምነት ብቻ መዳን በሚባል ነገር፣ በጸጋ ብቻ መዳን በሚባል ነገር ላይ ከተስማማን ሌላው የኛ የሂውማን ዴቨሎፕመንት ነው፣ የቅዱሳት መጽሐፍት እድገት ግን አይደለም ብለን እናምናለን ማለት ነው። ዚስ ኢዝ ባይ ዘ ዌይ ዘ ኮንሰፕት ኦፍ ሶላ ስክሪፕቹራ ማለት ሶላ ስክሪፕቹራ ከቅዱሳት መጽሐፍት ውጭ ያሉትንም ቸርች ትራዲሽኖችንም ስልጣናትም ኃይላትንም በሁለተኛ ደረጃ የሉም የሚል ስህተት ነው። የሉም ሳይሆን በተቀዳ ስልጣን ነው የሚመሩት እንላለን። ቸርች ከእግዚአብሔር ቃል በላይ የሆነ ስልጣን የላትም። ቸርች ደህንነትን ማኔጅ አታደርግም። ለምሳሌ የመዳንን ስርዓት ቤተክርስቲያን እያስተዳደረች ሰዎችን ወደ ገነት ማስገባትና ማስወጣት አትችልም። ክርስቶስ ነው በቤተ ክርስቲያን ውስጥ ሰዎችን የሚያስገባውና የሚያስወጣው ማለት ነው። ስለዚህ ቤተ ክርስቲያን ወደ እነዚህ አብያተ ክርስቲያናት ስንሄድ ደህንነትን ማኔጅ ታደርጋለች። ሳልቬሽንን ማኔጅ እያደረጉ ነው ያሉት፣ አስተዳደር ላይ ናቸው። ሲዚስ ኤ ቬሪ ሲሪየስ ፕሮብሌም ብለን ስለምናምን ሶላ ስክሪፕቸራ ዝም ብሎ ድርቅ ብሎ 66 መጽሐፍቱ ናቸው ምናምን የሚል አቋም ሳይሆን ከ66ቱ መጽሐፍት ውጭ ያሉት መጽሐፍትም ሆኑ ቸርች ከ66ቱ መጽሐፍት በታች የሆነ ስልጣን ነው ያላት፣ የተቀዳ ኃይል ነው ያላት። አይ ኢኳል ስልጣን አላት፣ ኢኳል ኃይል አላት። ጳጳሱ እኩል ስልጣን አለው፣ ሲኖዶሱ እኩል አቅም አለው፣ ተዋልድ መጽሐፍቶቻችን እኩል ስልጣን አላቸው የሚል ካለ ፕሩፉ ያለው እነሱ ጋር ነው ማለት ነው። እኛ ጋር በርደን ኦፍ ፕሩፍ ዊል ጎ ቱ ዘም ማለት ነው። ስለዚህ ይህንን ካልኩ የማቴዎስን ወንጌል ጽሁፍ በተመለከተ ጽሁፉን ቴክስቹዋል ክሪቲሲዝም በማድረግ ጸሐፊውን ማወቅ ይቻላል። በመጀመሪያ የነበሩ ሐዋርያት ከተቀበሉት በሱ ማወቅ እንችላለን። እነዚህን ሁሉ ነገሮች ተመርኩዘን 66ቱ መጽሐፍት ላይ ያለን እውቀት ለማወቅ ኤክስትራ ቢብሊካል መጽሐፍት አልተጠቀምም። ራሱ በቸርች አክሰፕታንስ ነበራት። ለምሳሌ ሉቃስ የጻፈውን አንድ ነገር ልናገርና ልጨርስ። ሉቃስ እሺ፣ አሁን ስሙት በደንብ መጽሐፍ አያስፈልግም ብሎ አሁን የሚለውን ግን ስሙት። ማርያም በልቧ ተጠብቀው ነበር አለ። ከየት አመጣው ሉቃስ? ይሄን ማርያም ነግረው ነበር ማለት ነው። አያችሁ፣ ዚስ ኢዝ ዘ ፋክትስ ዋን ኦፍ ሰምታችሁታል። ማርያም በልቧ ተጠብቀው ነበር ብሎ የጻፈልን ሉቃስ ማርያም ነግረው ነው። ከየት አመጣው? ይሄን ራሱ ለሱ ነግራው ነው። በልቤ ጠብቀው ነበር ብላ ነግራው ነው። እና ከተቀበሉት በሱ ማወቅ እንችላለን። እነዚህን ሁሉ ነገሮች ተመርኩዘን 66ቱ መጽሐፍት ላይ ያለን እውቀት ለማወቅ ኤክስትራ ቢብሊካል መጽሐፍት አልተጠቀምም። ራሱ በቸርች አክሰፕታንስ ነበራት። ለምሳሌ ሉቃስ የጻፈውን አንድ ነገር ልናገርና ልጨርስ። ሉቃስ ማርያም በልቧ ተጠብቀው ነበር አለ። ከየት አመጣው ሉቃስ? ይሄን ማርያም ነግራው ነበር ማለት ነው። አያችሁ፣ ዚስ ኢዝ ዘ ፋክትስ ዋን ኦፍ ሉቃስን እንድንቀበለው ያደረገን ብለን እናስባለን። አንድ ሰውዬ ግን መጥቶ በ16 ሴንቸሪ ወይም ሚዲቪያል ላይ ተነስቶ ስለ ማርያም የጻፈውን ጽሑፍ አንቀበልም። ከየት አመጣው? እንዴት ሊጽፍ ይችላል? ምን ስልጣን አለ? ኢቨን ኢን ደ ፈርስት ሴንቸሪ የነበሩ ለምሳሌ ቡክ ኦፍ በርናባስ የሚባል ተገኝቷል ይለዋል ሙስሊሞች ጋር ስትሄድ። ይሄ መጽሐፍ በርናባስ ራሱ ጽፎት ቢሆን አንቀበለውም። ቢኮዝ በርናባስ ኢን ደ ፈርስት ሴንቸሪ በነበረችው ቤተክርስቲያን ላይ ቅዱሳትን መጽሐፍት የመጽሐፍ ሐዋርያዊ ስልጣን የለውም ወይንም ሐዋርያዊ ፕሮቪዥን አልነበረው። በሐዋርያት ስራ አልነበረም ማለት ነው። ማለት ሐዋርያት እንዳጻፏቸው እንደነ ጢሞቴዎስ እንደተለያዩ አብረው ከአንድ ሐዋርያ ስር እንደጻፉ ጻፍቶች አይደሉም ማለት ነው። ይሄ የታወቀ የቤተ ክርስቲያን ታሪክ ነው። ነገር ግን አብያተ ክርስቲያናቱ ስፔሻሊ እነዚህ የተነጠሉትን ማለት ሌሎች ሴክት ኦፍ ክርስቲያኒቲ ቤተ ክርስቲያኖቻቸውንና ሃይማኖታዊ ተቋሞቻቸውን የሚጠብቁባቸውን ትምህርቶች የሚያስተምሩባቸው መጽሐፍቶችን መጠቀሚያ መተርጎሚያ ያድርገውታል which is wrong።
ስለዚህ እኛ 66ቱ መጽሐፍ ባይገባኝ ለምሳሌ ኢንፋንት ባፕቲዝምን በተመለከተ በወንጌላውያን መካከል በህፃናት ጥምቀት የሚያምኑት በነገራችን ላይ ሳክራመንታል አይደለም። ይሄ በዛው እንድታውቁት ነው። እንደ ኦርቶዶክስና እንደ ካቶሊክ አይደለም። ህፃናት የሚያጠምቁት ሳክራመንታል አይደለም። ዚስ ቬሪ ሲሪየስ አንድ አርገው ሲያወሩ ስላየው ነው አይደለም። እዚህ ጋር ማንሳት የለብኝም ሶሪ። ከሀሳብ ውጭ ግን ሳክራመንታል ያልሆኑ ኢንፋንት ባፕቲዝምን የሚያምኑ ላይክ እንደ ሉትራን ፕሬስቢቴሪያንስ ምናምን ያሉ ራሱ የሳክራመንት አይነት የቤተ ክርስቲያን ደህንነትን ታስተዳድራለች የሚል አቋም የላቸው። ህፃኑን በማጥመቅ መንግስተ ሰማያት ታስገባዋለች የሚል አይነት የቤተ ክርስቲያን ስልጣን አስተምህሮ የላቸውም። ሁሉም ከሶላ ስክሪፕቸራ በታች ያምናሉ። እንዳ ሴንስ ሶላ ፊዴ ሶላ ክሪስቶስ ወይም ሶላስ ክሪስቶስ ሶላ ግራሺያ እያለን ሁሉንም በዚህ መልኩ እንፈተዋለን ማለት ነው። አይ ቲንክ በጣም አስረዘሜባቸዋለሁ። በዛ ሁኔታ የማቴዎስ ወንጌልን ልጁ መረዳት አለበት። በቤተ ክርስቲያን ውስጥ አንደኛ የአዲስ ኪዳን መጽሐፍት ብቻቸውን 27ቱ 5000 ኮፒ ኦል ኦቨር ዘ ወርልድ ተገኝተዋል። ከኦቶግራፉ ውጭ ከዋና ቅጅ ውጭ ተገኝተዋል። እነሱ ጨመርን የሚሉ መጽሐፍ ምናልባት 2-3 ቅጂ በሆነ ዘመን የተጻፉ ጸሐፊዎቹ የማይታወቁ የታሪካዊ ግጭት ያለባቸው ምናምን ሊሆን ይችላል እና ቸርች ሪል የሆኑትን የቅዱሳት መጽሐፍት ተቀብላለች ብለን ነው የምናምነው እንጂ ዲተርምን አልወሰነቻቸውም። ተቀብላለች፣ ተሰጥቷታል። በማን በመንፈስ ቅዱስና በሐዋርያት ስልጣን ብለን ነው የምናምነው። ቴንኪዩ። ይህንን ለማለት አመሰግናለሁ። እንግዲህ አስረዝም ሰምታችሁታል። ቤተክርስቲያን መጽሐፍት ቀኖና አልሰጠችም፣ አልወሰነችም። ቤተክርስቲያን ለሚወሰነችው ቤተክርስቲያን ሳሳታለች። ስለ የህፃናት ጥምቀት ሳክራመንት አይደለም 66ቱ መጽሐፍ እያሉ ብዙ ያነሳቸው ነገሮች አሉ እና ሶላ ስክሪፕቸራ ሲባል የቀድሞ አባቶቻችን ፈርስት ሴንቸሪ ምኑ ሰከንድ ሴንቸሪ አያገባንም፣ እነሱ አይደለም የሚወክሉን የሚወስኑልን የሚያስተምሩን የሚል ትምህርት ነው ያለው እና ከአዲስ አያይዘህ እንድታነሳውና በተለይ ሉቃስ ከድንግል ማርያም ሰምቶ ነው በልቧ አጠብቀው ነበር ያለውን ደግሞ ከየት እንዳመጣውን በዛው ብትጠይቁልኝ። መጽሐፍ አልቀበልም የሌሎቹ መጽሐፍ አልቀበልም ያለ ሰው ይሄን ታሪክ ራሱ ከየት አመጣው? እና በመጽሐፍት ላይ ነበረው ውይይታቸው የነበረው ሰፊ ነገር ስላነሱ ነውና አያይዘ እንድትመልስ ነው። በዛውም የፕሮቴስታንቱን በቅዱስ ቁርባን በቅዱስ ጥምቀት ያለውን የሳክራመንት እንደሚሉና እነሱ አሁን ግን እየካደ እንደሆነ እሱንም እንድታሳዩ እንድትመልሱ ፈልጌ ነው። ጀስትልኝ ይቅርታ ካቋረጥኩ። ነገር የለውም ያሬዶ። ቀድምም ለማንሳት ያሰብኳቸው ቀደም ያየነውን ቪዲዮ ላይ ለማንሳት ያሰብኳቸው ሀሳቦች ነበሩ። ከእነሱ ጋር ወንድሞችም ስላሉ ሀሳቦቹ ግን አሁን ሲናገር የነበረው ልጅ ማን ነው የሚለውን ነገር በጣም ብዙ ነገር ሲቀበጣጠር ነበር። ለምሳሌ ምን አለ? ቡክ ኦፍ በርናባስ አለ። ቡክ ኦፍ በርናባስ የሚባል ነገር ሲጀምር ኬት የመጣ ነገር ነው? እኛ የምናውቀው ሁለት አይነት ነገር ነው። ኦኬ፣ የበርናባስ ወንጌል የሚባል አለ፣ ኤፒስትል ኦፍ በርናባስ የሚባል አለ። የበርናባስ መልእክትና የበርናባስ ወንጌል። የበርናባስ ወንጌል የሚባለው ኦኬ ግኖስቲኮች የጻፉት ነው። ዛሬ ሙስሊሞች የሚጠቅሱት ሪፈር ለማድረግ የሚሞክሩት ነው። ኤፒስትል ኦፍ በርናባስ ደግሞ የሚባል አለ፣ የበርናባስ መልእክት የሚባል አለ። ኦኬ፣ እሱን አንዳንድ የቤተክርስቲያን አባቶችም እንደ ሶስት ሲጠቅሱት እንመለከታለን። እና ምን አለ? የበርናባስ ወንጌል እንዲህ ያለና አሁን በርናባስ ከሐዋርያት ውስጥ የለም፣ ሐዋርያዊ ስልጣን የለውም አለ። እንዴ ሉቃስና ማርቆስ ወንጌል የጻፉት ሐዋርያዊ ስልጣን ኖሯቸው ነው? እንዴ ወንድማችን እየሰማህን ከሆነ እንደው አንዳንዴ እኮ ዝም ብለን ባናወራም መልካም ነው። ኦኬ ሉቃስና ማርቆስ ሐዋርያዊ ስልጣን ኖሯቸው ነው ወይ ይህን ነገር የጻፉት? እና በጣም ክላሽ የሚያደርጉ ነገሮች ነው አሁን ሲያወራ የነበረው። በእርግጠኝነት ሁለተኛ ዙር ላይ ስንመጣ በደንብ ሀሳቡን ማነሳበታለሁ እንደ ሀሳብ ማለት ነው። ቅድም የተባለው ነገር ላይ ግን ቅድምም አማን የተናገረው ሀሳብ ላይ አንዳንድ ነገሮችን ላንሳ። ጥሩ ነው እውነት ለማውራት አማን ለምሳሌ ቅዱስ ኢሬኔዎስ ነው አይደል መጀመሪያ ያነሳው። ቅዱስ ኢሬኔዎስ አማን ያነሳው ሀሳብ ላይ ባይዘወይ ምንም ቅድም እንደተናገርነው እኛ አውቶሪቲ የቤተክርስቲያን አባቶችም ከመጽሐፍ ቅዱስ በላይ አውቶሪቲ ያላቸው ብለን አናምንም። ነገር ግን መጽሐፍ ቅዱስ ውስጥ ያለው የሐሳብ የእግዚአብሔር ሐሳብ በቤተክርስቲያን ውስጥ ነው ያለፈው። which means በቤተክርስቲያን አባቶች በኩል ነው ያለፈው ብለን ነው የምናምነው። እና አማን መጽሐፍ ቅዱስ ብቻ ኢሬኔዎስ ብሏል ብሎ ሲያነበበው ነገር ላይም እንደዛ የሚል ነገር የለም። ኦኬ ያነበበው ነገር ላይም እንደዛ የሚል ነገር የለም። ግን እስቲ ቅዱስ ኢሬኔዎስ ምን ይላል ስለዚህ ነገር የሚለውን ነገር እንመልከት። ባይ ዘ ዌይ እዚህ ጋር ለምትሰሙ ሰዎች 700 ምናምን ሰዎች ሰርፕራይዝ እናርጋችሁ። ቅዱስ ኢሬኔዎስ ጥምቀት ለድነት ያስፈልጋል ብሎ የሚያምን የቤተክርስቲያን አባት ነው። ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብሎ ነው የሚያምነው። ኦኬ ቅዱስ ቁርባን የጌታ ስጋና ደም ራሱ ወደ አማናዊ ወደ ክርስቶስ ስጋና ደም የሚቀየረው በቅዳሴ ላይ ሆሊ ስፒሪትን ኢንቮክ ስናደርግ ነው ብሎ ነው የሚያምነው። which means እነዚህ ሁለቱ ትምህርቶቹ ሌላውን ተውት፣ ሁለቱ ትምህርቶቹ ራሱ አማን ከሚያምነው እምነት ጋር አይገናኝም። አማን ይህንን አባት እንደ አባት ራሱ መጥቀስ አይችልም፣ እንደ ሪፈረንስ ራሱ
እንደ ሪፈረንስ ራሱ መጥቀስ አይችልም። ነገር ግን እስቲ ከትውፊት ጋር በተገናኘ ቅዱስ ትውፊት የኛ ቤተክርስቲያን እንደምታውቁት የተጻፈ አለ፣ በጽሁፍ የተላለፈ አለ። ኦኬ መጽሐፍ ቅዱስም ትራዲሽን ነው ብለን ምናምን ሆሊ ትራዲሽን ቅዱስ ትውፊት ነው ባይዘው መጽሐፍ ቅዱስም የተጻፈ አለ፣ በቃል የተላለፈ አለ። ቅዱስ ኢሬኒዮስ አጌንስት ሄረሲስ ላይ እስቲ አማንን ይደግፋል የሚለውን ነገር እንመልከት። ቅዱስ ኢሬኒዮስ አጌንስት ሄረሲስ ቡክ 3 ላይ ኦኬ አጌንስት ሄረሲስ ቡክ 3 ቻፕተር 2 ላይ ቡክ 3 ቻፕተር 2 ላይ ቁጥር 2 ላይ እንዲህ ብሎ ይናገራል። ርዕሱ ራሱ ምን እንደሚል ታውቃላችሁ? ዘ ሄሬቲክስ ፎሎ ኔዘር ስክሪፕቸር ነር ትራዲሽን ነው የሚለው። መናፍቃን መጽሐፍ ቅዱስንም አይቀበሉም ቅዱስ ትውፊትንም አይቀበሉም ይላል። ምን እናርጎሽ ይሄንን አማን? ኦኬ ቅዱስ ኢሬኒዮስ ምን ይላል? መናፍቃን መጽሐፍ ቅዱስንም የተጻፈውንም አይቀበሉም ትራዲሽንንም አይቀበሉም። ኦኬ ሄሬቲክስ ፎሎ ኔዘር ስክሪፕቸር ነር ትራዲሽን ይላል። ስለዚህ አሁን ይሄ አባት አንድ ነው የጠቀስኩት። ይሄ አባት አሁን አማን የሚለውን ነገር ይደግፋል? በፍጹም አይደግፍም። በፍጹም ለምን? ቅዱስ ትውፊትን ይቀበላል። ከዛ ሲያብራራው ሐሳቡ ምን እንደሚል ተመልከቱ። but again when we refer them to that tradition okay when we refer them to that tradition which originates from the apostles ከሐዋርያት ዘመን ጀምሮ ወዳለው ትራዲሽን ወደሱ ሪፈር ስናደርጋቸው ይላል መናፍቃን ነው which is preserved by means of the succession of presbyters in the church okay በምን በኩል ነው ይሄ ትራዲሽን ከሐዋርያት የመጣው ኦኬ ሆሊ ትራዲሽን የምንለው ቅዱስ ትውፊት የምንለው ከሐዋርያት ኦሪጂኔት ያደረገው ቅዱስ ትውፊት በማበኩል ነው ፕሪዘርቭ የተደረገው ይላል by means of succession of presbyters in the churches ቤተክርስቲያን ውስጥ ባሉ ካህናት ጳጳሳት በኩል ነው ፕሪዘርቭ ተደርገው ያለፈው በምን በኩል በቸርች በኩል ኦኬ they object to tradition ይላል መናፍቃን ምን ኦብጀክት ያደርጋሉ ትራዲሽንን ምን ኦብጀክት ያደርጋሉ ቅዱስ ትውፊትን ማን ነው ያለው ሄሬኒዮስ አሁን አማን እንግዲህ የኔን ይደግፈኛል ብሎ የጠቀሰው አባት ነው እሱ ያነበበው ነገር ላይ ሲጀመር የተጻፈ ብቻ የሚል ነገር አልተናገረም ባይዘው ሄሬኒዮስ ኦኬ they object to traditionን ይቃወማሉ saying that they themselves are wiser not merely than the presbyters but even than the apostles because they have discovered the unadulterated truth ይላል መናፍቃን ምን ብለው ያስባሉ ከኛ በላይ ያውቃሉ ኦኬ ይሄንን ቅዱስ ትውፊት ራሱ አይ ምንም ካህናትም ሆኑ ጳጳሳት ምንም አያውቁም ይላሉ ለምን እኛ ጋር ነው ትክክለኛ እውነት ያለው ብለው ይሞግታሉ ስለዚህ መናፍቃን ብሎ ራሱ ሄሬኒዮስ አድሬስ የሚያደርጋቸው የተጻፈውን መጽሐፍ ቅዱስን የማይቀበሉ አት ዘ ሴም ታይም ደግሞ ትራዲሽን ወይም ደግሞ ቅዱስ ትውፊትን የማይቀበሉትን ሄሬኒዮስ ምን ይላቸዋል መናፍቃን ይላቸዋል ሄሬቲክስ ኦኬ ሄሬቲክስ ይላቸዋል አንድ ልጨምርላችሁ ቅዱስ ሄሬኒዮስ ላይ እንዲህ ብሎ ይናገራል አጌንስት ሄረሲስ ቡክ 3 ቻፕተር 4 ላይ አጌንስት ሄረሲስ ቡክ 3 ቻፕተር 4 ቁጥር 1 እና 3 ላይ ሄዳችሁ ስትመለከቱ እንዲህ ብሎ ይናገራል ኦኬ ከዚህ በፊት አንስተነው ነበር ትዝ የሚላችሁ ከሆነ suppose there arise a dispute relative to some important question among us ኦኬ የሆነ ጭቅጭቅ ተፈጠረ ወሳኝ በሆነ ነገር የሆነ ጭቅጭቅ ተፈጠረ should we not have recourse to the most ancient churches with which the apostles held constant intercourse and learn from them what is certain and clear in regard to the present question ቀላል ምሳሌ ልስጣችሁ አሁን ፕሮቴስታንት ተብሎ በጥላው ተከልለው ያሉ ወገኖቻችን ጋር አዮባ ተዘሚል ከሆነ ምን የሚል ጭቅጭቅ ተነሳ ቅዱስ ኢሬኒዮስ እንደዚህ ነው የሚያነሳው ይዘው ኢየሱስ ለዓለም ሞታል አልሞተም የሚል ጭቅጭቅ ተነሳ ኢየሱስ ለዓለም አልሞተም የሚለው መጽሐፍ ቅዱስን ነው የሚጠቅሰው ኢየሱስ ለዓለም ሞታል የሚለው መጽሐፍ ቅዱስን ነው የሚጠቅሰው ቅዱስ ኢሬኒዮስ ምን ይላል መሰላችሁ እኛ ክርስቲያኖች ዘንድ እነሱን ክርስቲያን እያልኩ አይደለም እኛ ክርስቲያኖች ዘንድ እስቲ እንደዚህ አከራካሪ ነገሮች መጡ ምን እናድርግ መፍትሄው ማን ነው አውቶሪቲ ማን ነው ብሎ ይጠይቃል ኦኬ ከዛ for how should it be if the apostles themselves had not left us writings ካለ በኋላ would it not be necessary in that case to follow the course of the tradition ቅዱስ ትውፊትን መከተል የለብንም ወይ እንደዚህ ተጽፏል ለምሳሌ አይደለ ኢየሱስ ለዓለም ሞቷል የሚለው የሆነ ጥቅስ እኔን ይደግፈኛል ብሎ የሚያስበውን ጥቅስ ይጠቅሳል ኢየሱስ ለዓለም ሞቷል የሚለው እንደዛ ይጠቅሳል ኢየሱስ ለዓለም አልሞተም የሚለው ይጠቅሳል ቅዱስ ኢሬኒዮስ ምን ይላል እንደዚህ አይነት አከራካሪ ነገሮች ከመጡ ሁለቱም የተጻፈ ነገር ነው የሚጠቅሱ ስለዚህ ምን ይለየን ብሎ ሲናገር should we not okay should we would it not be necessary to follow the course of the tradition which they handed down to those to whom they did commit the church ይላል ኦኬ ቤተክርስቲያን ሐዋርያት ቤተክርስቲያን አስረከበው የሄዱትን የቤተክርስቲያን አባቶች ወደነሱ ሄደን ትራዲሽን ምንድነው የሚለው ቅዱስ ትውፊት ምንድነው የሚለው ሐዋርያት ያስተማሩት ትምህርት ሐሳቡ ምንድነው የሚለውን ነገር ሪፈር ማድረግ የለብንም ይላል ኦኬ ሰዎች ሲጣሉ ራሱ ቅዱስ ኢሬኒዮስ ምንድነው የሚለው ቅዱስ ትውፊት የሚዳኘን ይያለ ነው ትራዲሽን ነው የሚዳኘን ትራዲሽን የማይቀበሉ ሰዎችን መናፍቃን ይላቸዋል አማን ምን ይያለ ነው እዚህ ጋር አይ ሄሬኒዮስ
መጽሐፍ ቅዱስ ብቻ የተጻፈው ብቻ ይላል አይልም። እሱ ያነበበው ላይም የሚለው መጽሐፍ ቅዱስን ከእግዚአብሔር ተቀብለነዋል። የእግዚአብሔርን ቃል ከእግዚአብሔር ነው በልጁ በኢየሱስ ክርስቶስ በኩል ተቀብለነዋል። አዎ ይሄ እኮ የኛ እምነት ነው። ባይዘው መጽሐፍ ቅዱስ ሃይስት አውቶሪቲ ነው በቤተክርስቲያን የሚሰጠው፣ ትልቅ ስልጣን ነው የሚሰጠው። ነገር ግን ሐሳቡ መጽሐፍ ቅዱስ ውስጥ ያለውን ሐሳብ በምን መልኩ እንፍታው የሚለው ነው። እና ቅድም እንደተናገርነው ቅዱስ ኢሬኒዮስ ቅዱስ ቁርባን ላይ ያለው ትምህርት ይታወቃል። ኦኬ እንደውም ለሪፈረንስ እንዲሆናችሁ እንድትሰሙ አንዳንድ ፕሮቴስታንቶች የማያምኑባቸውን አባቶች አባት ብሎ ይጠቅሳሉ። እንደው በድፍረት የማያምኑባቸውን በትምህርት ከነሱ ጋር የማይመሳሰሉ አባቶችን አባት ይላሉ። ይሄ እንዴት ያስኬዳል ነገሩ? ኦኬ ይቅርታ እንዴ። ኦኬ ቅዱስ ኢሬኒዮስ ምን ይላል መሰላችሁ? ሴንት ኢራኒየስ ከዚህ በፊትም ፍራግመንቶች አሉ፣ የቅዱስ ኢሬኒዮስ ፍራግመንቶች አሉና ከዚህ በፊትም አንብበናል ብዙ ጊዜ። ኦኬ ቃል በቃል ምንድነው የሚለው መሰላችሁ? ላንብብላችሁ። Therefore the oblation of the Eucharist, okay? Therefore the ቅዱስ ኢሬኒዮስ ፍራግመንት 37 ላይ therefore the oblation of the Eucharist is not a carnal one but a spiritual. ሐሳቡን ነግራችኋል። And in this respect it is pure, for we make an oblation to God the bread and the cup of the blessing ይላል። ኦኬ ጽዋውንና ኦኬ የጌታን ስጋና ህብስቱንና ወይኑን ኦኬ giving him thanks in that he has commanded the earth to bring forth these fruits for our nourishment ይልና and then when we have perfected the oblation እግዚአብሔርን ካመሰገነ በኋላ we invoke the Holy Spirit ማን ነው የሚለው? ቅዱስ ኢሬኒዮስ ኢንቮክ እናደርጋለን መንፈስ ቅዱስን። ቤተክርስቲያናችን ቅዳሴ ላይ ሀበነ እንደምትለው ማለት ነው። ኦኬ ሆሊ ስፒሪትን ኢንቮክ እናደርጋለን that he may exhibit this sacrifice ይህንን መስዋዕት ኤግዚቢት እንዲያደርገው ወይም ደግሞ እንዲጎበኙ ይላል። both the bread the body of Christ ይላል። ህብስቱ ምን ይላል? the body of Christ የጌታ ስጋ and the cup the blood of Christ ጽዋው ምን ይላል? ወይኑ ምን ይላል? የጌታ ደም ይላል። ማ ቅዱስ ኢሬኒዮስ in order that the receivers of these antitypes may obtain remission of sins and life eternal ይሄን የሚቀበሉ ሰዎች ምን እንዲያገኙ ይላል? remission of sins የኃጢአት ስርየትና life eternal የዘላለም ሕይወት እንዲያገኙ። አማን ይሄን ያምናል እንዴ? ቅዱስ ቁርባን የተቀበለ ሰው የኃጢአት ስርየትን ያገኛል የዘላለም ሕይወት ያገኛል ብሎ ያምናል? አያምንም። አማን ኦኬ ለዚህ ነው መናፍቃን የምንላቸው። ለምንድን ነው? ደስ ያላቸውን ነገር የሆነች እኛን ሰፖርት ያደርገናል ብሎ የሚያስቧትን ሐሳብ መሀል ላይ መንጠቅ ያደርጉን ያወጣሉ። ቅዱስ ኢሬኒዮስን የምር እኔ ፕሮቴስታንቶች ቢቀበሉት ደስ ይለናል። ግን ቅዱስ ኢሬኒዮስን እንቀበላለን ብላችሁ ስትናገሩ ቢያንስ ሌላው ቢቀር ሙሉ ማቴሪያሉ ለማንበብ እንሞክር። ኦኬ ሙሉ ማቴሪያሉ ለማንበብ እንሞክር። ተርቱሊያን ላይም የተወሰነ ነገር እንበል። ዮሐድ ቅድም አንስቶታል። ተርቱሊያን ምን አይነት እምነት እንዳለው ተርቱሊያንም ከስር መሰረቱ አጠርተን እንሂድ። ኦኬ ተርቱሊያንንም ከስር መሰረቱ አጠርተን እንሂድ። የሚጠቀሱ የቤተክርስቲያን ሊቃውንት እምነታቸው ምንድነው የሚለው ማወቅ ስላለብን። ኦኬ አሁን ለምሳሌ ባፕቲዝም ላይ ኦን ባፕቲዝም ቻፕተር 12 ላይ ተርቱሊያን ምን ብሎ ይናገራል መሰላችሁ? however the prescript is laid down that without baptism salvation is attainable by none. without baptism salvation is attainable by none. ያለ ጥምቀት ማንም ሰው ድነት አያገኝም። ኦኬ ጥምቀት ሲል ደግሞ ቻፕተር 1 ላይ እንደምትመለከቱ ሃፒ ኢዝ አወር ሳክራመንት ኦፍ ወተር ብሎ ነው የሚጀምረው። የውሃ ጥምቀት ነው የሚያወራው። አማኔን ያምናል አያምንም? ግን የሆነ ተርቱሊያን እኔ ሊደግፈኝ ይችላል ብሎ ያሰበባት ቦታ ላይ ሄዶ ተርቱሊያን እንደዛ አያምንም። ትራዲሽንን በደንብ ያምናል። እናሳያለን በኋላ ሁለተኛ ዙር ላይ ቅዱስ ትውፊትን ይቀበላል። የተጻፈ ነገር ብቻ የሚል እምነት የለውም ተርቱሊያን። ኦኬ የእግዚአብሔርን ቃል ይዞ ነው አጌንስ ፕራክሲስ ላይ ተርቱሊያን ሲናገር አዎ የእግዚአብሔርን ቃል ይዘን እኮ ነው የምንሞግተው። ፕራክሲስ የሚባለው ሰው ምን አይነት እምነት የነበረው ሰው መሰላችሁ? አሁን አማን የጠቀሰው ሰው ለጀነራል ናውሌጅ ምን አይነት እምነት የነበረው ሰው ነው? ይሄ ሞደርን ዴይ ኦንሊ ጂሰስ እንደምንለው አለ አይደል? ኢየሱስ አብ ነው የሚል አይነት ትምህርት የነበረው ሰው ነው። እና ምን እያለ እየተከራከሩ ነው ተርቱሊያን? አንተ ምንፍቅናን እስቲ ጠቅሳ አሳየኝ ከመጽሐፍ ቅዱስ ላይ ጀስቲፋይ አድርግ ብሎ እየሞገተው ነው። ተርቱሊያን አማን ካለው ሐሳብ ጋር በምንም አይገናኝም። ተርቱሊያን የጌታ ስጋና ደም ላይ ያለው ትምህርት ግልጽ ነው። ኦኬ ተርቱሊያን ቅድም ዮሐድ እንዳነበበላችሁ ሐዋርያዊ ቅብብሎች የአፖስቶሊክ ሰክሴሽን ላይ ያለው ትምህርት ግልጽ ነው። የትኛውም ቤተክርስቲያን ሐዋርያዊ ቤተክርስቲያን ለማለት ምን ይላል? ወደ ኋላ ተመልሶ አንደኛ፣ ሁለተኛ፣ ሶስተኛ ክፍለ ዘመን ላይ እነዚህ ጳጳሳት ከነዚህ ጳጳሳት በመጣ ስልጣን ነው የኛ ጳጳሳት የመጡት ብሎ ማሳየት አለባቸው ይላል። አማን ሻሎም እስቲ ካልቪኒስት ቸርች ቤተክርስቲያኒቱ በተርቱሊያን ትምህርት መሰረት ወደ ኋላ ተመልሰ ሄደ ማሳየት ትችላለህ? ጳጳስ ማሳየት ትችላለህ? የለም አችልም። ለምን? 16ኛ ክፍለ ዘመን ላይ ስለሆነ ጅማሬው ራሱ ኦኬ። እና አንዳንዴ የምንጠቅሳቸውን አባቶች ያለ ኮንቴክስት ባንጠቅሳቸው ኦኬ፣ ያለ ኮንቴክስት ባንጠቅሳቸው። ከዛ ባለፈ አንድ ሁለት ሐሳብ ልጨምርና አላብቃ ብዙ ወንድሞችም ስላሉ
ቅዱስ አትናቴዎስ ለኢዮብ ቀደም ምን ብሎ ተናግሯል? ባሩክን እናንተ እንደምትሉት አሁን እንደ እግዚአብሔር ቃል አትናቴዎስ ተናግሮታል። አዎ እንዴ ተናግሯል። መጽሐፈ ባሩክን አትናቴዎስ እንደ መጽሐፍ ቅዱስ ብሎ ነው ያስቀመጠው ዝርዝሮች ውስጥ ዋናዎች ውስጥ ኦኬ ዋናዎች ውስጥ። አሁን አማን ምን አደረገ? መጽሐፍ ቅዱስ ቀኑና ፌሳል ሌተር 39 ላይ ሲናገር አትናቴዎስ ምን ብሎ መሰላችሁ ያለው? ቆይ አነበበና ልክ ነው አትናቴዎስ ብሏል። ቀደም ዮባ እንዳለው ግን አትናቴዎስም ደግሞ ሌላ ቦታ የጠቀሰበትን እናሳያለን። ኦኬ ቃል በቃል አትናቴዎስ ምንን ጠቅሷል አልኳችሁ? መጽሐፈ ባሩክን እንደ እግዚአብሔር ቃል ብሎ ነው የጠቀሰው። መጽሐፍ አስቴርም ፕሮቴስታንቶች የማይቀበሉት ለምሳሌ መጽሐፍ አስቴርን ጠቅሷል ለምሳሌ። ኦኬ ግን ምንድነው አትናቴዎስ ቁጥር 7 ላይ ያለው ለምን አማን አላነበበም ነው የኛ ጥያቄ። አትናቴዎስ ይሄን ነገር ተናግሮ ከጨረሰ በኋላ ምን ብሎ ይናገራል? but for greater exactness I add this also ይላል። ኦኬ የበለጠ for greater exactness I add this also ካለ በኋላ writing of necessity that there are other books besides this not indeed included in the canon but appointed by the fathers ኦኬ ከቅዱስ አትናቴዎስ በፊት በነበሩ አባቶች አፖይንት የተደረጉ ለክርስቲያኖች ይጠቅማሉ፣ ክርስቲያኖች ማንበብ አለባቸው፣ ለህይወት ይሆናቸዋል ብሎ የተናገሩ እነዚህ መጽሐፍቶች ይልና ምን ይላል መሰላችሁ? and who wish for instruction in the word of godliness ካለ በኋላ ምን ይላል? who wish instruction in the word of godliness ኦኬ in the word of godliness ካለ በኋላ wisdom of Solomon ይላል። ኦኬ መጽሐፈ ጥበብን፣ መጽሐፈ ሲራክን፣ አስቴርን፣ ዮዲትን፣ ጦቢትን ኦኬ and that which is called the teaching of the apostles ባለፈው ያነበብነው ዲዳኬን ይጠቅሳል። and the shepherd እንደምታውቁት ሁሌ እንደተጠቀስ ነውና ቅዱስ አትናቴዎስ ባይዘው ማለት ነው ጽሁፎቹን ሄደን ስንመለከት ኢዮብ ቀደም ብሏል። ዘመኑን ያማከለ አጻጻፍ ነው እንጂ እየጻፈ የነበረው እነዚህ አሁን ካልናቸው መጽሐፍቶች ራሱ መጽሐፍ ቅዱስ እያለ ሪፈር ያደርጋቸው ነበር ቅዱስ አትናቴዎስ ራሱ ጽሁፉ ላይ ለምሳሌ ምን ይላል መሰላችሁ? መጽሐፈ ጥበብን ኦኬ መጽሐፈ ጥበብ ምዕራፍ 14 ቁጥር 21 እንደ መጽሐፍ ቅዱስ ይጠቅሳል። ምን ላይ ካላችሁኝ አጌንስት ዘ ሄዝን የሚል ጽሁፍ አለው። አጌንስት ዘ ሄዝን ፓርት 1 ሴክሽን 11 ላይ መጽሐፈ ጥበብ ምዕራፍ 14 ቁጥር 21 ቅዱስ አትናቴዎስ ስክሪፕቸር ብሎ ይጠቅሷል፣ መጽሐፍ ቅዱስ ብሎ። ግን እዛ ጋር ዝርዝሩ ሄዳችሁ ስትመለከቱ መጽሐፈ ጥበብን ውስጥ ነው ያካተተው ከአባቶች የተቀበልኳቸው ናቸው፣ ሁሉም ክርስቲያኖች ሊጠቀሙባቸው ይገባል ብሎ የዘረዘራቸው ዝርዝር ውስጥ ነው ዊዝደም ወይ መጽሐፈ ጥበብን ያስቀመጠው። እዚህ ጋር ግን መጽሐፍ ቅዱስ ብሎ ይጠቅሷል። ኦኬ መጽሐፈ ሲራክን ለምሳሌ ላይፍ ኦፍ ሴንት አንቶኒ ወይም ደግሞ የአባ አንጦንስ ሕይወትን የጠቀሰበት ላይ መጽሐፈ ሲራክን ይጠቅሳል። ላይፍ ኦፍ ሴንት አንቶኒ ቁጥር 28 ላይ ሄዳችሁ ስትመለከቱ ከዛ ባለፈ አፖሎጂ አጌንስት ዘ አሪያንስ ላይ ምንን ይጠቅሳል አልኳችሁ? መጽሐፈ ሲራክን ይጠቅሳል። ኦኬ መጽሐፈ ሲራክን ይጠቅሳል። ዮዲትን እንደ መጽሐፍ ቅዱስ ይጠቅሳል። ለምሳሌ ፎር ዲስኮርስስ አጌንስት አሪያንስ አሉት ለአሪያንሶች የጻፈው ጽሁፍ አለና እዛ ላይ ዲስኮርስ 2 ቁጥር 35 ላይ መጽሐፈ ዮዲትን እንደ መጽሐፍ ቅዱስ ይጠቅሳል ቅዱስ አትናቴዎስ። እና አትናቴዎስን የተናገረውን ነገር በኮንቴክስት ብንረዳ ኢዮብ ቅድም እንዳለውና ሁለተኛ ዙር ደግሞ ያሬድም ቅድም ያሳያቸው ነገሮች አሉ እዛ ላይ ማሳብ እንሰጣለን። ይቅርታ በጣም ካረዘምኩት አባቶች ወንድሞችም ተቀምጠው እግዚአብሔር ያክብርልኝ። ኢዮባይ ቃሎት ያሰማልን። ጋዲ ቅድም በመሃል ፕሮቴስታንቶች የማይቀበሉት መጽሐፈ አስቴርን ብሏል። ጋዲ በስህተት ነው አገላብጦት ነው እና ፕሮቴስታንቶች የሚቀበሉትን ግን እሱ ደግሞ ዝርዝር ውስጥ ያልጠቀሳቸው ካልጠቀሰው መካከል ለማለት ነው። አስቀድሞ ብሎታል። እሷን ቆርጣችሁ እንዳታወጧት ብዬ ነው። ምን አስገረመኝ መሰለ ጋዲ መልሰበታል። በእርግጥ ግን የበርናባስን ስልጣን የለውም ማለትና ግን እኮ የሉቃስን ይቀበላል እና መስፈርቱን ራሱ አወጣና ሐዋርያዊ ስልጣን የለውም ማለት። ሉቃስ ለምን ጻፈ? ማርቆስ ለምን ጻፈ? በሱ አካሄድ እኮ የማቴዎስና ዮሐንስን ብቻ ተቀብሎ መተው ነበረበት የሚል ነገር ያስነሳል። ሌላው ቀደም ሲጠቅስ የቅዱስ አትናቴዎስን ጠቅሶ ነበረ። ምን የሚለውን ሐሳብ ሁለቱን ላንብብላችሁ። እሱ ሲጠቅስ የጠቀሰው እንዲህ ይላል። የፋሲካ መልእክቱ ላይ 39ኛው አንቀጽ ላይ ያለውን ማለት ነው። በእነርሱ ውስጥ ካለ አምላካዊ ቃል ጠጥቶ ይረካ ዘንድ እነዚህ ቅኑናውያን መጽሐፍት የድህነት ጅረቶች ናቸው። የእምነት ቤት ወይም ቤተ ክርስቲያን ወንጌልን የምትሰብከው በእነዚህ ብቻ ነው። ከእነርሱ ላይ ምንም ሰው ቢሆን አይውሰድ፣ አይቀንስ፣ አይጨምርባቸው ይላል። ቅዱስ አትናቴዎስ።
የአትናቴዎስን ይሄን ጠቀሰ። ኦኬ ይሄን አመነው ማለት ነው። ይሄን ተቀበለው። እሺ ይሄኛውን ይቀበለዋል። ለሴራፒዮን በላከው መልእክቱ ላይ እንደዚህ ይላል ቅዱስ አትናቴዎስ የኦርቶዶክስ ቤተክርስቲያን ትውፊቷ አስተምህሯ እና እምነቷ ከመጀመሪያ በሐዋርያት የተሰበከና በአባቶች የተጠበቀ ነው። ቤተክርስቲያን የተመሰረተችው በዚህ ነው ይላል። ከአባቶች የመጣውንም ጭምር ቤተክርስቲያን የተመሰረተችበት አድርጎ ይጠቅሳል። ከዛ እንዲህ ይላል ከዚህ የሚያፈነግጥ ማን ቢኖር አሁን ክርስቲያን አይደለም ይላል። ከዚህ የሚያፈነግጥ ማንም ቢኖር እሱ ክርስቲያን አይደለም፣ ለወደፊትም ክርስቲያን ተብሎ ሊጠራ አይገባውም ይላል። በሴራፒዮን በላከው መልእክቱ ላይ ይህን አስቀመጠ። ያኛውን ሲቀበል ይህን ይቀበለዋል ወይ የሚል ጥያቄን ያስነሳል። ሌላ ምን አለመሰላችሁ? ለአርዮሳውያን በላከው መልእክት ላይ ወይም በዛ ላይ በጻፈው ጽሑፉ ላይ አንቀጽ 3:28 ላይ እንዲህ ይላል እኛ ክርስቲያኖች የያዝነው እምነት ጭብጥ ሐሳብና ልብ ብለን ከተረዳን ሐዋርያው እንደሚያስተምረን ይህን የእምነት ጭብጥ አረዳድ እንደ መርህ ወይም መመሪያ በመጠቀም ቅዱስ መጽሐፍን ወደ ማንበብ በዚህ ሁኔታ እንግባ ይላል። እዚህ ጋር በደንብ አድርጋችሁ አስቡ። ምንድነው ያለው? ሐዋርያት ያስተማሩትን እርሱን መመሪያ ይዘን ወደ መጽሐፉ እንሄደው። ጋዲህን አይተዋል ፕሮቴስታንትን ከመሰረቱ ሲጥል። ምክንያቱም እሱ እያለ ያለው ምንድነው? አስቀድሞ ሐዋርያት አስተምረዋል። ይሄ ሌላ አባትም ጠቅሶታል፣ እሱን አነብላችኋለሁ። ያ ያስተማሩት ትምህርት አለ፣ ከዛስ ጽሑፉ አለ። ጽሑፉ አይቀድምም ከትምህርቱ። ማለትም ከቤተ ክርስቲያን ጽሑፍ አይቀድምም፣ ጽሑፍ ቀጥሎ ነው የመጣው። ሐዋርያት አስተማሩ። ለምሳሌ በሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ከ37 ጀምሮ ከላይ ጀምሮ እየሰበካቸው ከዛ ወደ 47 እና 42 አካባቢ ወደ ቤተ ክርስቲያን ተጨመሩ የተባሉት 3000 ነፍሳት የሐዲስ ኪዳን መጽሐፍ ተጠቅሶላቸው ነው ያመኑት? አይደለም፣ እንደዛ አይደለም። ትምህርቱ አለ፣ ትምህርቱ ተሰበከላቸው፣ ከዛ አመኑ፣ ከዛ ወደ ቤተክርስቲያን ተጨመሩ። ቤተክርስቲያን በዘመናት ውስጥ ደግሞ ጽሑፉን አዘጋጀች በሐዋርያቱ በኩል ማለት ነው። ስለዚህ ምን ይላል? ሐዋርያዊ አረዳዱን ይዘን ወደ ንባቡ እንግባ። ከዛ መሰረታዊ የሆነውን ትምህርት በዛ እናገኛለን። የክርስቶስ ጠላቶች ይላል ይህን መሰረታዊ ክርስትና እምነት ጭብጥ የማያውቁ ከመሆናቸው የተነሳ ከእውነት መንገድ ወጥተው ጠፍተዋል። ማሰብ በማይገባቸው መንገድ በማሰብ በማሰናከያ ድንጋይ ላይ ወድቀው ተሰናክለዋል ይላል። ለአርዮሳውያን በጻፈው መልእክቱ ላይ ይሄን እናገኛለን። ከዛን ቅዱስ ባሲሊዮስ ዘቂሳርያ እንዲህ ይላል በእንተ መንፈስ ቅዱስ፣ ስለ መንፈስ ቅዱስ በጻፈው እንግዲህ ስለ መንፈስ ቅዱስ እንደርሱ ጻፈ ተብሎ የሚታመን የለም። በጣም ጥልቅ በሆነ መልኩ ስለ መንፈስ ቅዱስ ጽፏል ቅዱስ ባሲሊዮስ። በ22ኛው አንቀጽ ላይ እንዲህ ይላል መንፈስ ቅዱስን በተመለከተ ከቅዱሳት መጽሐፍትና ከአባቶች ያልተጻፉ ትውፊቶች ምንድነው የሚለው? በደንብ ስሙ። መንፈስ ቅዱስን በተመለከተ ከቅዱሳት መጽሐፍት እና ከአባቶች ያልተጻፈ ትውፊቶች የተቀበልናቸውን እንመልከታቸው ይላል። ከአባቶች የተቀበልነው ትውፊቶች፣ ያልተጻፉ ትውፊቶችን እንኳን እንመልከታቸው ብሎ ይናገራል። ቅዱስ ባሲሊዮስ ዘቂሳርያ ደግሞ እንዲህ ይላል በቅድስት ቤተክርስቲያን የተቀበልናቸውን የሚጠብቁት አስተማሪዎችና ተግባራዊ ድርጊቶች ይትባህሎች የተወሰኑትና ከጸሐፊው አስተምሮ ያገኘናቸው ናቸው። ሌሎቹን ደግሞ በሚስጥራቱ በኩል ይላል በሐዋርያ አማካኝነት በሐዋርያዊ ትውፊት የተቀበልናቸው ናቸው። እውነተኛ ሃይማኖትን በተመለከተ እነዚህ ሁለቱ እኩል ስልጣን አላቸው ይላል። ምኖቹ? ጽሑፎቹና ትውፊቶቹ። ትውፊቱም በሐዋርያዊ ቅብብሎች ነው የመጣው፣ ጽሑፉም በሐዋርያዊ ቅብብሎች ነው የመጣው። ስለዚህ ሁለቱም በቤተ ክርስቲያን ውስጥ እኩል ስልጣን አላቸው ብሎ ይናገራል። ሌላ አንድ አባት ልጥቀስና ለወንድሞች ቦታ ልልቀቅ። ቅዱስ ቄርሎስ ዘኢየሩሳሌም ደግሞ እንደዚህ ይላል የቤተ ክርስቲያን ትውፊት ትምህርት ይህ ነው። የብሉይ ኪዳን መጽሐፍትና የአዲስ ኪዳን መጽሐፍት የትኞቹ እንደሆኑ ከቤተ ክርስቲያን ተግተህ ተማር ይላል። የብሉይ ኪዳንና የአዲስ ኪዳን መጽሐፍት እነማን ናቸው የሚለውን የምንረዳው ከየት ነው? ከቤተ ክርስቲያን። እሱ የበርናባስን ቅድም ያለው ወንድም በፍጹም ሐሳቡ እንዳልገባው የምታውቁት የበርናባስን ያልተቀበልኩት አለ ወይም የማንቀበለው ሐዋርያዊ ስልጣን ስለሌለው ነው አለ። አይደለም። በርናባስ ወንጌል ጽፎ ቢሆን እንቀበላለን። ምንም አንቀበልም የምንልበት መስፈርት የለንም። ምክንያቱም የማቴዎስን ወንጌል በእኛ መስፈርት ስላልተቀበለ። እሺ
ሉቃስ ሲጽፍ እሱ ያመጣው ሎጂክ ከበጉ ሐዋርያት ውስጥ አይደለም የሚል እኮ ነው፣ ሌላ ነገር አይደለም። ግን ከበጉ ሐዋርያት ሁለቱ ናቸው የጻፉት። ሁለቱ ከበጉ ሐዋርያት ውስጥ አይደሉም አይደለም። ከሐዋርያት የተማሩ ሉቃስን ማርቆስን እናንሳ። የበጉ ሐዋርያት አልነበሩ፣ ግን ጽፈዋል፣ ተቀብለናል። በርናባስ ቢጽፍስ እንቀበላለን። መንፈስ ቅዱስ እኮ ነው በርናባስና ሳኦልን ለጠራዋቸው ዓላማ ለዩልኝ ብሎ የተናገረው። መንፈስ ቅዱስ መርጦታል በርናባስን። ቢጽፍ አንተ ማትቀበልበት ምክንያት ምንድን ነው? ግን ወንጌልን አልጻፍም። መልእክት አለው። ቀደም ጋዲ ጠቅሶታል። ወንጌል የሚባለው በነገራችን ላይ ኖስቲኮች ያዘጋጁት ነው፣ መናፍቃኖቹ። ከዛን አሁን ሙስሊሞች አልፎ አልፎ ለአስተምሯቸው እንዲመቻቸው ለውሸታቸው ሊጠቅሱት ይሞክራሉ። የክርስቲያኖች መጽሐፍ አይደለም፣ የኖስቲክ መናፍቃን መጽሐፍ ነው ማለት ነው። ትምህርቱ ላይ ይሄን ተናግሯል ቅዱስ ቄርሎስ ዘኢየሩሳሌም። ቀጠለና እንዲህ አለ፣ የክርስቶስን ሥጋ ከተቀበልክ በኋላ ወደ ጽዋው ቅረብ፣ እጆችን ዘርግተህ ሳይሆን ጎንበስ ብለህ ቅረብ። በአምልኮና በአክብሮት መንፈስ ሆነ ቅረብና የክርስቶስን ደሙን ተቀበልና ራስን ቀድስ ይላል። ከዛ ዝቅ ይልና እንዲህ ይላል፣ እነዚህ ትውፊቶች እንዳይበረዙ አድርገህ አጽን ተጠብቃቸው ይላል። እኔ የቅዱስ ቁርባን አቀባበልህ እንኳን ትውፊት ነው። ከዛስ እንዳይበረዝ ጠብቅ። እነሱ ምን ይሉናል? ትውፊት አያስፈልግም፣ ቅዱስ ትውፊት የሚባል የለም ብሏል ባለፈው አንድ ወንድማችን። እና በሚያሳዝን ሁኔታ ቅዱስ ትውፊት ከሌለ ክርስቲያን አይደለም። ቀደም ስናነብ ከአባቶች የመጣውን ትምህርት ትውፊት የማይቀበል ክርስቲያን አይደለም፣ ክርስቲያን ሊባልም አይችልም ብሏል ቅዱስ አትናቴዎስ። ይሄንን ለምን እንደሚረሱት አላውቅም። ቅዱስ ጎርጎርዮስ ዘንዚናዙ ደግሞ እንዲህ አለ፣ በእንተ ለዩኖሚስ በጻፈው መልእክቱ ላይ እንዲህ ይላል፣ የእኛን እምነት እውነተኝነት ለማስረዳት ከአባቶቻችን የተቀበልነውን ትውፊት ያለን መሆን በቂያችን ነው ይላል። ከአባቶች የተቀበልነው ትውፊት ያለን መሆናችን በቂ ነው። ይህን የተቀበልነውን ትውፊት ከሐዋርያት ወደ እኛ ከእነርሱ ቀጥሎ በመጡ ቅዱሳን አባቶች በኩል በቅብብሎሽ የመጣና የወረስነው የእምነት ውርስ ነው ይላል። አያችሁ፣ ከአባቶች የመጣ እኛ ጋር የደረሰ ከአባቶች በውርስ የመጣ ነው። እኛስ እናስተላልፈዋለን። ልክ ጳውሎስ እኔ ከጌታ የተቀበልኩትን ለእናንተ ሰጠው እንዳለ ማለት ነው። ስለዚህ እነኚህ ሰዎች ይቀበላሉ የአባቶችን ሲባል አይቀበሉም። ከተቀበሉ ይኸው እነ ቅዱስ ዮሐንስ አፈወርቅ ብዙ ሰው ስላለ እድል ለመስጠት ያህል ነው። እነ ቅዱስ ዮሐንስ አፈወርቅ፣ ኢራኔስ፣ ሌሎቹ በጣም ብዙ አይነት ትምህርት አስተምረዋል በዚህ ጉዳይ። መጽሐፍ ቅዱስ ብቻ የሚለውን ሉተር ሰራሽ ትምህርት አፍርሰው ነው የሚጥሉት። ስለዚህ አባቶችን እቀበላለሁ ብሎ ሲያስብ የሚፈርሰው ምኑ ነው? መጀመሪያ የቆመበት እምነት። አንድ ነገር ልንገራችሁ፣ በኋላ ወይ እናሳያለን። በሐዋርያት እምነት በሐዋርያና አበው እምነት አንድ ትምህርት እንግዲህ የእግዚአብሔር መገለጥ የሆነው ሃይማኖት የሆነው ሁለት አይነት እይታ የለውም። ወይ እይታ ማለት ኑፋቄ የለውም። አንዱ አባት የጌታ ስጋና ደም አማናዊ ነው ብሎ አንዱ አባት አማናዊ አይደለም ግን የሁለታችን ይቻቻል ችግር የለውም አይሉ። አባቶች ሁሉም ይስማማሉ። በኢየሱስ የዓለም አዳኝነት ሁሉም ይስማማሉ። ፕሮቴስታንቶችስ ሁሉም አይስማሙ። የሚገርመው ነገር የአማን ፓስተር ሌሎቹም ኢየሱስ ለዓለም ሞተ የሚሉትን የእናንተ ኢየሱስ ሌላ ነው ይላቸዋል። ይሄን ሐዋርያዊ ትምህርት እንቻቻለው ነው ሐዋርያዊ ትምህርት። እሱ ሁለቱም ምን አልክ? ያልሰማውን ጋዲ ተቆራረጠ። አይ ሁለቱም አንድ መጽሐፍ ቅዱስ እያነበቡ ነው። አንዱ የአንዱ ሌላ። ትክክል። የሚገርመው ነገር ሁለቱም አንድ መጽሐፍ ቅዱስ ያነባሉ። አንድ መጽሐፍ ቅዱስ ካነበቡ በኋላ የተለያየ አረዳድ ይይዛሉ። ከዛ ግን ምን ይላሉ? እኛ ክርስቲያኖች ነን። አባቶች ግን ትውፊትን ያልተቀበሉትን ምን ብለው አይጠሩም? ክርስቲያን ብለው አይጠሩም። መናፍቃኖች እንዲህ ነው የሚያደርጋቸው። እንዴት? አንድን መጽሐፍ ይዛሉ፣ ከዛስ የራሳቸውን አረዳድ ይጨምሩና ለምኑ መጽሐፉን በራሳቸው ቋንቋ ሊያናግሩት ይሞክራሉ። ሐዋርያት ያላስተማሩትን እነሱ ሊሰብኩ ይሞክራሉ። ለዚህ ነው ጳውሎስ እኛ ከሰበክነው የተለየ ቢመጣ እርሱ ምንድነው አለ? የተረገመ ወንጌልን ይዘዋል። ጳውሎስ ደግሞ የያዙ ግን ደግሞ የመጽሐፉን ሐሳብ የእግዚአብሔርን ሐሳብ ያልተረዱ በመሆናቸው መጽሐፍ ቅዱስ የላቸውም የሚል አንድምታን እንድንይዝ ያደርገናል። በተረፈ ግን መጽሐፍ ቅዱስ ብቻ የሚለው ትምህርት
የተሳሳተ መሆኑን የሚያሳየው ሌላው ነገር ምንድነው? እሱ ከአባቶች ትምህርት ውጭ ያደርግና የአባቶች ትምህርት በሌለበት ደግሞ ቀድም ያየናቸውን አይነት ትምህርቶችን ሚዳኝ ሐሳብ እንዳይኖር ያደርጋል። ስለዚህ ሰው ሁሉ በስህተቱ ይራመድ ወይም እንደተሳሳተ ይቀጥል የሚል ትርጉም እንዲይዙ ያደርጋል ማለት ነው። ለምሳሌ የጌታ ስጋና ደም አማናዊ ነው የሚለውን የቀደሙ አባቶች ቤተክርስቲያን አባቶች ሁሉም ያምኑበት ይቅርታ ስልክ ገባብኝና የቀደሙ አባቶች ሁሉም ነው የሚያምኑበት። አስፈላጊ ከሆነ ከዚህ በፊትም አንስተን አይተናል። የአባቶች ትምህርት በስጋው ደሙ ላይ ቀልድ አያውቁም። ጌታ ኢየሱስ ክርስቶስ ራሱ በዮሐንስ ወንጌል ምዕራፍ 6 ላይ ልትሄዱ ትወዳላችሁ አለ። አዎ እንወዳለን ቢሉ ይሄዳሉ እንጂ ትምህርቱ አይቀየርም ማለት ነው። ሄደዋል እኮ ሌሎቹ እነኚህ ተሳስተው ሄዱ፣ በደንብ አልተረዱኝም፣ ቢረዱት አይሄዱም ነበር ብሎ ሐሳቡን አልቀየረም ወይንም ትምህርቱን አልቀየረም። እናንተስ ልትሄዱ ትወዳላችሁን ነው ያላቸው። ስለዚህ ትምህርቱ ልዋጭ የለውም። ዮሐንስ ሌሎች ክፍሎች እንደሚተረጉመው አልተረጎመም። እዚህ ክፍል ላይ ቀጥታ የሚወሰደው በቃ ጌታ ስጋዬ ነው አለ ነው። ይሄን ቤተ መቅደስ አፍርሼ ሰራዋለሁ በሶስተኛው ቀን አነሳዋለሁ ሲል እነሱ ስለ ህንፃ መስሏቸው ሲጠብቁ፣ ዮሐንስ ግን ምን አለ ሲተረጉም ከስር እርሱ ስለ ሰውነቱ ቤተ መቅደስ ይል ነበር አለ። እዚህኛው ክፍል ላይ ግን አልተረጎመም። አባቶችም ተቀበለውታል። ይሄ የክርስትና ትምህርት ነው። ይሄን የክርስትና ትምህርት ከአባቶች ተቀበልን፣ ከመጽሐፍ አገኘን፣ እኛ ተቀበልን። ፕሮቴስታንት ውስጥ ይሄን የሚቀበላለ ማይቀበላለ። እሺ የሚቀበለውና ማይቀበለው ለዳኝነት ቢቀመጡ ማንም ይዳኛቸው? ሁለቱም ጥቅስ ይጠቅሳሉ። ሁለቱ መጨረሻ ላይ ምን ይላሉ መሰላችሁ? መንፈስ ገለጸልኝ ይላሉ። ሁለቱም መንፈስ ገለጸልኝ አሉ። ታዲያ ማን ይዳኛቸው? መጨረሻ ላይ ምን ይላሉ? የሚሉት ሲያጡ ወይም አንድ የሚያደርጋቸው ሐሳብ ሲያጡ ባመንክበት ጽና ወይንም ደግሞ በገባህ ተመላለስ የሚል ማጽናኛ ለራሳቸው ይሰጣሉ። ያለ አውዱ ይጠቅሱታል። በገባህ ተመላለስ ማለት ጥምቀት ለድህነት አያስፈልግም ብትልም በዛው ተመላለስ ማለት አይደለም። እሱ ኑፋቄ ነው። ኑፋቄ ያጠፋል። በኑፋቄ ተመላለስ ማለት አይደለም። በህይወት ልምምድህ ኑፋቄ አስገብተህ ተመላለስ የሚል ትምህርት የለውም። ለዓለም ሞተ ለዓለም አልሞተምም አብሮ አንድ ላይ ጥምቀት ለድህነት አይደለም የሚለውም አንድ ላይ የጌታ ስጋና ደም ምሳሌ ነው የሚለውም አንድ ላይ ይሄ የምንፍቅና አካሄድ በየትኛውም በቤተክርስቲያን ታሪክ ውስጥ አልተለመደም። አባቶች አይታገሱም ምንፍቅና። ከዓለም ዙሪያ አባቶች በኒቂያ ጉባኤ ከዓለም ዙሪያ የተሰባሰቡት ሀገር አቋርጦ ያስኬዳቸው ምንድን ነው? ክርስቶስ ተነካ ብለው ትምህርት ተነካ ብለው እንጂማ ምን ችግር አለ? አይ እንደው አንድ ሰው ነው እንያዘው ትምህርቱ ምንም ችግር የለውም እናቻችለው አላሉ። የሆነ ሴክት እናድርገውና ከዛን በክርስትና ማዕቀፍ ውስጥ እሱም ህብረት ውስጥ ይኑር አላሉ። ለዩት። ሞከሩ ከዛስ ለዩት። ምክንያቱስ ሰውን ከክርስትና የሚያወጣ ከድህነት የሚያጎል ትምህርት ስለሆነ። ስለዚህ አባቶች ኑፋቄ አይታገሱም፣ እኛም አንታገስም። ትልቅ ነው ትንሽ ነው ምናምን መሰረታዊ ነው አይደለም እንደዚህ በሚል ኑፋቄ አይቻቻልም። ስለዚህ መጽሐፍ ቅዱስ የላቸውም ብለን ስንል የእግዚአብሔርን ሐሳብ አላገኙትም፣ ከእግዚአብሔር ሐሳብ ጋር ተጋጭተዋል፣ ለእግዚአብሔር ሐሳብ ጀርባቸውን ሰጥተዋል እያለን ነው። ለእግዚአብሔር ሐሳብ ጀርባቸውን ከሰጡ ምንድነው ክርስትና? ክርስትና እኮ ለእግዚአብሔር ሐሳብ መገዛት፣ የእግዚአብሔርን ሐሳብ ከፍ ማድረግ፣ የራስን ሐሳብ መግደል። ምክንያቱም ከስጋ የሆነ ሐሳብ ሁሉ ገዳይ ነው። ጴጥሮስ አንተ ያው እግዚአብሔር ልጅ ነህ ባለው ጊዜ ምንድነው ያለው ክርስቶስ? ይሄን ስጋና ደም አልገለጸልህም። አያችሁ፣ ስጋና ደም ሰማያዊውን ነገር ሊገልጽ አይችልም እግዚአብሔር ካልገለጸው በቀር። ስለዚህ የሰማይ አባቴን የገለጸልህ አለው። እኛም የሰማይ አባታችን እግዚአብሔር የገለጸልንን ትምህርት እንይዝና ስጋዊ አእምሮአችን የሰጠንን ፍልስፍናስ እንገለዋለን። እሱን መግደል ካልቻለ፣ የስጋን አሰራር ሰው መግደል ካልቻለ እግዚአብሔርን ወደ መምሰል ሊያድግ አይችልም። እግዚአብሔርን ወደ መምሰል ሊያድግ ካልቻለ ድህነት የለም። ምክንያቱም የክርስትና ግቡ ሱታፊ አምላክ ነው፣ ቴዎሰስ ነው፣ እግዚአብሔርን መምሰል። ጳውሎስ ይሄን ያለው እኔ ክርስቶስን መስያለሁ እናንተ እኔን ምሰሉ። እርሱን ስንመስል በምላስ ብቻ አይደለም፣ በእምነት ከዛስ በህይወት ይመሰላል እግዚአብሔር። በህይወት እንመስለዋለን። እኔ ቅዱስ ነኝ እናንተ ቅዱሳን ሁኑ ብሎ ነው የተናገረ። ስለዚህ በትምህርት ቀልድ የለም።
የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል ጳውሎስ ጢሞቴዎስ ላይ ምዕራፍ 4 ቁጥር 2 ላይ ስትመለከቱ በሐሰተኛ መንፈስ እየተመሩ የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ። አያችሁ ደግሞ እዛ ክፍል ላይ ስትመለከቱ ሃይማኖት የካዱት እኮ የሚበላና ማይበላ እያሉ ራሳቸው ትምህርት እኮ አዘጋጅተው እኮ ነው። በነገረ ክርስቶስ ብቻ እኮ አይደለም ስርዓተ ቤተ ክርስቲያንን መጣስ ራሱ ከሃይማኖት መውጣት ነው። ስለዚህ ጥንቃቄ አድርጉ። በአይምሯችሁ ውስንነት እግዚአብሔርን ልትወስኑት አትሞክሩ። ክርስትናን ልትወስኑት አትሞክሩ። አለማወቃችሁን በማወቅ ተኩ እንጂ አለማወቃችሁን ሌሎችን በመንቀፍ አትተኩ። እንደምናውቀው ፕሮቴስታንት የተመሰረተው ሰዎችን በመቃወም ላይ እንደመሆኑ መጠን ዛሬም ነገም ወደፊትም ተቃውሞ ላይ ነው የሚጸናው፣ ወይም በተቃውሞ ነው የሚኖሩት። የማይቀበሏቸውን አባቶች ስማቸውን ጠቅሰው ሲያበቁ እንደ መጽሐፉ ከሆነ እንቀበለዋለን ይላሉ። እንደ መጽሐፉማ አስተምሯል፣ ግን ሲያስተምር የቀደመውን እምነት ሃይማኖት ይዟል ነው። ጥቅስ ጠቅሰው ጥምቀት ለድህነት ካሉ ጥቅስ ጠቅሰህ ጥምቀት ለድህነት ማለት ነው ያለብህ እንጂ ከአባቶች ተቃራኒ ሆነ እነሱ የሌላቸውን አረዳድ አንተ መያዝ አለብህ ማለት አይደለም። ስለዚህ እንግዲህ በተለይ መጽሐፍ ቅዱስ ብቻ ሲሉ የሚጠቅሷቸው ጥቅሶች አሉ። ቆሮንቶስ ላይ ሄዱና ከተጻፈው አትለፍ ይላሉ። በሚያሳዝን ሁኔታ ጳውሎስን ከራሱ ሊያጋጩት። ከተጻፈው አትለፍ ማለት እንደው የተጻፈ ነገር ብቻ አንጣ ማለት ከሆነ እንግዲህ ከሙሴ ጋር የተከራከሩትን ኢያኔስና ኢያንባሬስ የሚለውን ስም ከየት እንዳመጣ እነሱ ቢነግሩን ጥሩ ነበር። ይሁዳን ከጳውሎስ ያጋጫሉ። ተውት። ባለቤቱ ክርስቶስን ከጳውሎስ ያጋጫል። ይሄ የተሳሳተ ስሁት አረዳድ። ምክንያቱም ክርስቶስ ለምሳሌ በብሉይ ኪዳን ያልተጠቀሱ ቃላቶችን ያልተነገሩ ቃላቶችን ሲጠቀም እናያለን። የሙሴ ወንበር የሚል አለ ኦሪት ላይ የለም። ክርስቶስ ጠቀሰው። ከየት አመጣ? ከተጻፈው አለፈ ብለህ ክርስቶስን ልከስ ነው? ከዚህ በላይ ኑፋቄ ይታል። ስለዚህ የተሳሳተ የጥቅስ አረዳድና የጥቅስ አተረጓጎም ወደ ተሳሳተ ጨለማ ውስጥ ይከታልና በተታረሙ ጥሩ ነው ለማለት ነው። እግዚአብሔር ይስጥልኝ። ቃለ ሕይወትን ያሰማልን። ዮባዬ አንደበትን ይባርክልን፣ በእምነትና በጸጋ ያጽና። ሮሚዬ ቀጥይ የምታሳዩ ነገር ካለሽ፣ ከዛ የውሃድያ ሐሳብ ካለ ሜቢ የሜሎስን ነገም ቢሆን ማየት እንችላለን። በተለይ መካከለኛ ያው ኦሬዲ በአደባባይ ተዋሾሸት ስለሆነ ኢንኬስ ሰዎች ግራ እንዳይጋቡ እውነተኛ መካከለኛ ክርስቶስን መካከለኛ ነው አለ። መካከለኛ የሚለው የአንደኛ ጢሞቴዎስ ላይ ያለው ሐሳብ እውነት ቤተክርስቲያን ለድንግል ማርያም ለቅዱሳን የሰጠችው አባቶቻችን እንደዛ ብሎ ተርጉመውታል የሚለውን እሱም ከነ ዮሐንስ አፈወርቅ ከሌሎቹ እያነሳ ሊዋሽ ስለሞከረ ወይ በነገ ደግሞ ወይ ነገ ማሳየትም እችላለሁ። ቀጥይ ሮሚዬ። ኦኬ እዚህ ጋር ያሉት ምንድነው? እዚህ ውይይቱ ጋር ጧት የነበረው ውይይት ላይ የነበሩት ሰዎችን ያላቸው ልዩነት ለማሳየት ነው። ስንፈታ አማንዬ በዚህ ላይ ብዙ ነገር ሊናገር ይችላል። ዝም ብለን በመሰለኝና በደሳለኝ አንፈታም። ታሪካዊ ዳራዎች ይታያሉ፣ ግራማቲካል የሆኑ ነገሮች ይታያሉ። ሄርሜኔቲክስ ተሰርቶ ነው ማለት የመጀመሪያው ተደራሲያን እንዴት ነው ይህንን ነገር ያዩት ተብሎ ግሪኩ ዕብራይስጡ እንዴት ነው ይሄ ነገር የሚፈታው ተብሎ የተማሩ ሰዎች አሉ። ማዕቀፍ አለን ይህንን የምንፈታበት እና ዝም ብሎ በዝብርቅርቅ የሚሆን ነገር አይደለም። እንደሚታየው ብዙ የፕሮቴስታንት ዲኖሚኔሽኖች እንዳሉት አይደለም። መሰረታዊ የሆኑ ነገሮች ላይ አንድነት አለ እና ሰው አንዴ ዳነ ከዛ አይጠፋም ትላለህ እንዴ? እስከ መጨረሻው የሚጸና እሱ ይድናል ብሎ ያለው ቃል የት እንተው? የመጀመሪያው እምነታችንን እስከ መጨረሻ አጽንተን ብንጠብቅ ብሎ ያለውስ የት ይደበቅ? እንደፈለገሽ ኖረሽ መንግስተ ሰማያት ትገቢያለሽ ተብሎ የሚባል ትምህርት የክርስትና ትምህርት አይደለም፣ የሰይጣን ትምህርት ነው። ደግመዋለሁ፣ የሰይጣን ትምህርት ነው። አናደርኳችሁ፣ እሰልሰዋለሁ። የአጋንንት ትምህርት ነው። እዛ ጋር ማለት አይደለም። ሁሉንም መጽሐፍ ቅዱስን እናነባለን። አይቼዋለሁ መጽሐፍ ቅዱስን ሳነብ የእግዚአብሔርን ቃል ሳነብ
ኃጢአትን እያደረጋችሁ ጌታን እየካዳችሁ አንዴ ተቀበላችሁታልና አንዴ ሰማይ ስጦታን ቀምሳችኋልና አንዴ ከመንፈስ ቅዱስ ተካፋዮች ሆናችኋልና የፈለገ በኋላ ላይ በኃጢአት ምክንያት ተንሸራታችሁ ብትወድቁ በዛው ልከኝነት ደግሞ ብትቀጥሉ እና ነፍሳችሁ ከስጋችሁ ብትወጡ ወደ ጌታ ሄደ ብለው የሚሉ ዮሴፍ መቃብር ላይ ነው። አንተ ግን ሄድከው ወደ ጌታ ብትሄድም ፍጻሜህ የእሳት ባህር ነው። ምክንያቱስ ሰው የተሰጠውን ህይወት እስከ መጨረሻው አጽንቶ ካልጠበቀ አይድንም ያለው ትልቁ ጌታ ነው። ስም ከማውቀው በላይ እርግጠኛ የሆንኩት በክርስቶስ ኢየሱስ ያለኝ ደህንነት ሰኪውርድ መሆኑ ነው። አልጥልህም አልተውህም ያለውን እግዚአብሔርን ስለያዝን ማለት ነው። ስለዚህ ኃጢአት ስንሰራ እንዴት አባት ይሆናለሁ ስል እንደ ድሮ ስሱ አይደለ እንዲ ያመጣኝ ግን ሆነ ብዬ ኃጢአትን የህይወቴ ፕሪንሲፕል አድርጌ ግን አልኖርም። የተሐድሶ አስተማሪ የነበረው ማርቲን ሉተር ስለተናገረ እሱ የደረሰበት መደምደሚያ ስለነበረ ይሄ ከሉተር አስተምህሮ ተነስተን ቃል በቃል ነው መውሰድ ያለብን እና የጌታ እራት በምንካፈልበት ጊዜ ህብስቱ የጌታ እራት ህብስት ብለን የምንወስደው ህብስት ጋር የክርስቶስ ስጋ መንፈሳዊ በሆነ መንገድ መጥቶ ይዳበላል። ስለዚህ ህብስት ብቻ ሳይሆን የምንወስደው አለ ከህብስቱ ጋር የሆነ አብሮ መጥቶ የሚቀላቀል ነገር አለ የምንወስደው ብለው የሚያስቡ ሰዎች አሉ። ሉተር እንደሱ አላለም። ቃሉ በቀጥታ መወሰድ አለበት ነው ያለ። ስለዚህ የጌታ እራት የሚባለው ነገር በህብስትና በዋይን አማካኝነት የጌታችንን የኢየሱስ ክርስቶስን ሞትና ትንሣኤ ለማሰብ የምናደርገው ነው። ለደህንነት የሚሆን አይደለም። ሰው ለመዳን የሚያስፈልገው በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ ማመን ብቻ። በክርስቶስ ኢየሱስ ሞትና ትንሣኤ ያላመነ ማንም ሰው ህብስቱንና ዋይኑን ስለጠጣና ስለበላ ወደ መንግስተ ሰማይ ይገባል ወይም የዘላለም ሕይወት ያገኛል የሚል የመጽሐፍ ቅዱስ ትምህርት የለም። ስለ እውነት ሙሉ በሙሉ የምስማማበት እና የምቀበለው እንደ እግዚአብሔር ቃል የሆነ ስርዓት የጥምቀት ስርዓት የቅዱስ ቁርባን ስርዓት ብለው ነው የሚያምኑት። አሁን ለምሳሌ ከኔ በስተቀር እዚህ ውስጥ ኤርሚ ማን ነው እንትና ቢመጣ ዳኒ ቢመጣ ሁለት እንትን ነው። ለምሳሌ ዳኒና እኔ ቅዱሳት ሚስጥራት ብለን ነው ምናምነው። ቅዱሳት ሚስጥራት ብለን ነው ምናምነው፣ ወይም ሳክረመንት ናቸው ብለን ነው ምናምነው። አለ ኢየሱስ ክርስቶስ ለዓለም አይደለም የተሰቀለው ብለህ ታምናለህ አይደል? ታምናለህ አታምንም? አጭር ጥያቄ። ኧረ እኔ እንዳንተ በጀርባ አልሄድም አምናለሁ። ወዲያ ነው የምመልሰው። ለዓለም አልተሰቀለም። በደንብ ስሙ። ሌላው የምነግራችሁ ካልቪንም ይሁን አማን ሻሎም የሚሰብኩት ሌሎችም አብያተ ክርስቲያናት ውስጥ የተወሸቁ የተወጠፉ የሚሰብኩት ኢየሱስ እሱ ባዕድ ኢየሱስ ነው። እሱን ኢየሱስ እኔ ማወቅ አልፈልግም። ስለዚህ የአማን ሻሎም ኢየሱስ እና የስሜ ታደሰ የፓስተሩ ኢየሱስ ሌላ ነው። በኦርቶዶክሳውያን ፔጅ ላይ እየገቡ ማርያም ወላዲት አምላክ አትባልም ብሎ የሚል ግልጽ አይኑን ያፈጠጠ ኑፋቄ ትምህርት የሚያስተምሩ ያነበባችሁት ነው። ኮሜንቱን ኢየሱስን ብቻውን እግዚአብሔር ወልድ ነው ማለት ነው። ዜድ ነው። ያልተማሩ አስተማሪዎች፣ የማያውቁ ተከራካሪዎች። ግን እኔ እንደ ቢሊቨር ኤጁኬትድ ቢሊቨር እኛ ማርያም የወላዲታ አምላክ የሚለውን እንቀበላለን። ቤታችን ቅድስት ድንግል ማርያም አምላክን ወልዳለች ወይስ አልወለደችም? አልወለደችም። የአምላክ እናት አይደለችም፣ የኢየሱስ እናት ነች። በምስራች አባልነት የገቡ አንዳንዶቹ ጋር እኛ አሁንም ቢሆን የአስተምሮ አንድነት የለንም። ይሄ ደግሞ ብዥታ መፍጠር የለበትም። ለአባሎቻችን በዓለምም ውስጥ ላላችሁ በሙሉ ኢትዮጵያ ውስጥ ላላችሁ ሁሉ እኛ ከአንዳንዶቹ ጋር በምንም መልክ በግልጽ 7 አዕማድ ምናምን ተብለዋል። 7 አዕማድ ላይ በሰፊው አልተነጋገርም። ምክረ ሀሳብ አቅራቢው ሰነቀረው። ከዛ በኋላም እንነጋገር እንግዲያውስ ብለናል። ከዛ ውስጥ ለምሳሌ አንዳንዶቹ 4ቱን አይቀበሉ ብለን እኛ እየተከራከር ነው። እስቲ መቀበላቸውን በግልጽ ያረጋግጡ። ወደ ዝርዝር ገብተን አስተምሮ ላይ በዝርዝር እንነጋገር። ይሄ አንድ ነገር ነው። አይ አስተምሮ ለእናንተ ይሁን፣ ግን ይሄ ከዛ ከፍ ባለ ጉዳይ ላይ ለምሳሌ እንደ ህብረቱ መንፈሳዊ ፌሎሺፕ
አብሮ ኮንፈረንስ ማድረግ፣ አብሮ ወንጌል ስርጭት ማድረግ፣ በአስተምሮ ሳንስማማ ምን አይነት ወንጌል ስርጭት ነው የምናደርገው አብረን? ስለዚህ በአስተምሮ ይሄ በጣም አደጋ ማለት ክርስቶስ በሚስቶና በየአይነት አብዝተ ስትበላ እንደዚህ ነው የምትለያየው። የናቲን ብትመልሽልኝ ደስ ይለኛል። ናቲ ዞር ዞር አለና አየና ሁሉም ከሱ ተቃራኒ ሰዎች የታየው ዳኒ ቢኖር እኔና ዳኒ አንድ አይነት ነው የምናምነው አለ። ዞር ዞር ሲል ተከቧል። ብቻውን አጋሩን ፈለገው። ያው ዳኒ በእስላም ላይ የሚሰራው ስለሆነ ብዙዎችን ስለሚሉት ዳኒ ቢኖር ሁለታችን ይገርማል። ከታች ደግሞ ሲገባ የገባው አማን የሚባል ልጅ ነው ከሱ ተቃራኒ የሚያምን። አይ ሪፍሌክት መደረግ አለበት። የበጣም የሚገርም ገራሚ ቪዲዮ ደግሞ የእነሱ ዋናቸውም ማየተም ረግጦበታል እኮ ማለት ያስተምሮ ልዩነት የለም። ልብ አድርጎ እኔ እንኳ አሁን ከሰማሁት እመቤታችን ድንግል ማርያም ወላዲተ አምላክ አትባልም፣ ወላዲተ ኢየሱስ ናት አለ ዜድ። ይሄ የአሬዎስ ትምህርት ነው። እንትን የንስጥሮስ እንትን ወላዲተ አምላክ አትባልም፣ ወላዲተ ክርስቶስ አትባልም፣ እንትን ወላዲተ ሰብ ነው መባለ የትስብእት ወይንም እናት የሰው እናት እንጂ የአምላክ እናት አትባልም ያለሱ ነው። ስለዚህ ሌላው ምን አለ? ክርስቶስ ለዓለም አልሞተም ሞተ። በጣም የሚገርም ዶግማ እኮ ነው ይሄ። በነገራችን ላይ ዋና የሰው ሊለያይ የምንችለው እዚህ ላይ ነው። ዋናው ላይ ነው የማይስማሙት ማለት ነው። ለዓለም ሞተ አልሞተም የሚል ልዩነት አንስተዋል። ደግሞ በአምስቱ አዕማድ የምንላቸው ራሱ በሙሉ ፈረሰ። ጥምቀት ለስርየተ ኃጢአት ነው አለ፣ አማናዊ ነው፣ ሳክራሜንት ነው የምንለው። በቃ አለ እንተና ማነው ይሄ ናትዬ። እኔ በጣም የሚገርመኝ ነገር እዚህ አጋጣሚ ለሱም ነግሬዋለሁ። መካነ ኢየሱሶችን እኔ አሁን ሳይ 90% ለኦርቶዶክስ ይቀርባሉ። ከሌሎቹ በሙሉ ሳይ እንትናቸውን የሚገርማችሁ ቄስ ነው የሚባሉት። የሃይማኖት አባቶቻቸው ራሱ ቄስ እየተባሉ ነው የሚጠሩት። እና ጠይቄያለሁኝ እኔ ቅዱስ ቁርባንንና ጥምቀትን እንኳ የሚፈጽሙት ማንኛውም ሰው ሁሉም ካህነን ብለው አያምኑም። ምንድነው ይሄ ሁሉም አማኞች ካህናት ናቸው የሚል የሉተርን እንትን በሌላ አይነት ሉተር ነው ማን ይሄን ያለዋል ኦል ቢሊቨርስ አር ፕሪስትስ የሚለው። ስለዚህ የሚገርመው ቄሶቹ ናቸው የሚያጠምቁትም ቄሶቹ ካህን የሆኑት ናቸው አለኝ። ሌላው ቀርቶ አለኝ አንዱ ስጠይቀው ስሙን አልጠራም እዚህ ጋር ቅዱስ ቁርባኑን እንኳ ስጋውን የሚያቀብለው እንኳ ካህን ፕሪስት የሆነው ነው፣ ደሙን ደግሞ ዲያቆን ነው የሚያቀብለው አለኝ። ካን ኢማጂን ይሄ አሁን በእኛ ቤተክርስቲያን እንዳለ ኦፍ ኮርስ ከኛ አባቶች ከኛ ቤተክርስቲያን የነበሩት እንደ አለቃ መሰረት ስብሐት ለአብ እንደዚህ ያሉት ሰዎች ናቸው የመሰረቷት መካነ ኢየሱስ። ስለዚህ ሲወስዱ ስርዓቱን ጨምረው ነው የወሰዱት። ክህነቱን ወስደዋል፣ ቁርባኑን ወሰዱ። እኛ ቤተክርስቲያንም ስጋውን ካህኑ ያቀብላል፣ ደሙን ደግሞ ዲያቆኑ ነው። ይሄ ሳይቀር እዛው እነሱ ቤት አለ። ሰው መካነ ኢየሱሶች በምን መንገድ እዛ ሄደው እንደገቡ አይኑ ነው ያላቀ። ልዩነት ሊኖረን የሚችለው በነገረ ቅዱሳን ምልጃ ላይ ከሆነ እሱንም ቢሆን ሉተር እንኳን አይደለም ቅዱሳን ያማልዳሉ የሚለውን ብቻ አይደለም የሞቱት ሰዎች ይጸልያሉ ብሎ ያምናል። እና ይሄንን የሚያምኑ ሰዎች ምን እየሰሩ እንደሆነ አይ ዶንት ኖ። በጣም ቢግ ዲፈረንስ ነው ያለው። በዛ ቤት ውስጥ ያለው ልዩነት የሰማይና የምድር ያክል ነው። እና ምን አለ መጨረሻ ላይ ግን ፓስተር ጻዲቁ ምንድነው የሚሉት? ያስተምሩ ልዩነት የለንም፣ ድንግል ማርያም ወላዲተ አምላክ ናች አይደለችም በሚለው መካከል ያስተምሩ። ይሄ ያስተምሩ አይደለም እንዴ? አምላክን ወለደች ማለት እኮ አምላክ ወልደ አምላክ ነው። ጴጥሮስ በፊልጶስ ቂሳርያ እኮ የመለሰው እኮ ነው። የሰው ልጅ ሰዎች ትናንትና ቆንጆ አድርጋችሁ እና ዮሐድና አንተን ስታብራሩት ነበር። በሚገርም ሁኔታ ነው ስታብራሩት የሰማኋችሁ። በሚገርም ሁኔታ ዮሐድ እንዴት አድርጎ ሲፈተፍተው እንደነበረ እና ክርስቶስ ወልደ እግዚአብሔር የሰውን ልጅ ብሎ ነው የጠየቀው። የሰው ልጅነቱ ላይ ጥያቄ አልነበራቸው አይሁዳውያን፣ ኮንፊውዥን አልነበራቸው። ዋናው ያልጠራላቸው ነገር የእምነት ጉድለት የተፈጠረው ኢየሱስ ወልደ ማርያም ወልደ እግዚአብሔር ሕያው ብሎ ማመን ነበረ ችግሩ።
አንተ የሕያው እግዚአብሔር ልጅ ነህ። ክርስቶስ ይመጣል ይወረዳል የተባልከው የሕያው እግዚአብሔር ልጅ ነህ። የሰው ልጅ ማለት አንተ የድንግል ማርያም የሰው ልጅ ሲል የድንግል ማርያም ልጅ ማለት አምላክ ወልደ አምላክ ነህ ብሎ ነው እኮ የመሰከረው። አንተ ኮኮሪ በዚህ እምነት ላይ ነው ቤተክርስቲያን የተመሰረተችው። ከዚህ ውጭ ቤተክርስቲያን መሰረት የላትም። አሸዋ ላይ የተመሰረተ እምነት ነው እዛ ቤት ያለው እምነት። በክርስቶስ አምላክነት ላይ ልዩነት ፈጥረህ ድንግል ማርያም የወለደችው እንዴ በሌላ አነጋገር እኮ እንደነ ጳውሎስ ሳምሳጥ ያለውን ትምህርት እንደመቀበል እኮ ነው። እመቤታችን ድንግል ማርያም ወልደ እግዚአብሔር ሕያውን ቃልን አልወለደችም ካልክ ህድረትን ታስተምራለህ። ይሄ እንትን የሚባል አለ አዶፕሽኒዝም የሚባል እነ ጳውሎስ ሳምሳጤም እንትን ማን ነበር የሚባለው ይሄ እንትን እንትን የስፔን ሊቀ ጳጳስ የነበረ ነው። ክርስቶስ ኢየሱስ የተባለው የድንግል ማርያም ልጅ በዮርዳኖስ ሲጠመቅ በ30 ዘመኑ የእግዚአብሔር ልጅ ያ መጥቶ አደረበትና ታምራት አሰራው ድንቆችን አደረገ ብሎ ነው የሚያምን የአዶፕሽኒዝም ትምህርት የሚያስተምሩ ሰዎች አሉ። እና ድንግል ማርያም የወለደችውን አምላክን ነው፣ ከሶስቱ አካል አንዱን አካል ነው የወለደችው። ቃል ስጋ ሆነ ብለህ ካላመንክ ድህነት የሚባለው ነገር በሩቅ ቢሲ ስለማይሆን የለም አይፈጸምም። እና በጣም 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 ትልቅ የአስተምሮ ልዩነት ነው ያላቸው። አስቡበት። ሃይማኖት አንዲት ናት ብላችሁ ጠይቁ። ለዓለም አልዳንም እንትን አልሞተም፣ ለዓለም ሞቷል። ድንግል ማርያም ወላዲተ አምላክ ናት። አይ ወላዲተ ሰብ ናት። ቅዱስ ቁርባን የዘላለም ሕይወት ነው እኮ ያለው። ስጋዬን የበላ የዘላለም ሕይወት አለው ነው የሚለው። መታሰቢያ የሚል የለም ማለት ስትበሉት የዘላለም ሕይወት አላችሁ፣ ትንሣኤንም በዚያው ታስባላችሁ ብሏል። ሞቴን ትንሣኤን እርገቴን ስትበላ የዘላለም ሕይወት አለ። መብላት ነው የዘላለም ሕይወት የሚሰጥህ። እኔ በሱ እሱ በእኔ ይኖራል ነው የሚለው። ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ጀምራችሁ አንብቡት። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ስጋዬን የሚበላ እኔ በሱ እኖራለሁ፣ ደሜን የሚጠጣ እኔ በሱ እኖራለሁ። ስጋዬን የሚበላ ደሜን የሚጠጣ እሱም በእኔ ይኖራል። ግንዱና ቅርንጫፉ ሕይወት የሚኖረው በስጋ ወደሙ ነው። ያ ስጋው ከስጋችን ጋር ሲዋሃድ ነው ሕይወት የሚኖረን እሱ ነው። ያ የበጉን ስጋ ስንበላው ነው። ስለ ኃጢአታችን የሞተው የበጉ ስጋ፣ ስለ ኃጢአታችን የፈሰሰው የበጉን ደም ስንጠጣው ነው ሕይወት የሚኖረን። በራሳችንማ ሕይወት የላችሁም ነው ያለው። አባቶቻቸውን በምድረ በዳ እንደበሉት ሙሴ ይመግባቸው እንደነበረው ያለውና አይደለም። ያንን የበሉ ሞተዋል፣ በምድረ በዳ ቀርተዋል። ከዚህ የበላ ግን ለዘላለም ሕያው ሆኖ ይኖራል ነው ያለው። ይሄ አማናዊ ስጋ ነው። ለብዙዎች ስለ ኃጢአት በስሙ የሚያምኑ ሁሉ በስጋ ወደሙ ማይተምነት ይሄ ስጋ ወደሙ ማይተም ነው። እንዲያውም ከምስጢራት ሁሉ ምስጢር የሚባሉ ስጋ ወደሙ ነው። የምስጢራት ሁሉ ምስጢር ይባላል። ለምን? ማይተሙ ስለሆነ፣ የድህነታችን ማረጋገጫው ስለሆነ፣ የዘላለም ሕይወት ጉዳይ ስለሆነ ይሄንን ይዘህ ባዶ ቂጣና ባዶ ወይን እየጠጣህ ሕይወት የለህም። ፎርዛት ማተር ልትሰክርም ትችላለህ ባዶ ወይን ከሆነ ያውም እናንተ የምትጠጡት እና እንደውም አይ ቲንክ እነሱ የሚጠጡት ያንን ወይን በመጠጥ አይፈቀድም ጴንጤ አይጠጣም ይላሉ አይደለ? በዚሁ አሳበው ግን ያንን አልኮል የሚጠጡ ከሆነ እንደዚህ አይደለም። ደሙ እሱ አይደለም የሚያሰክር ደም አለ። የዘላለም ሕይወት የሚሆን ደም ነው ያለ። ካልተለወጠማ እንዴት ይሆናል? ይሄ በጣም ትልቅ አስተምሮ ያስተምሮ ክፍተት መሆኑን አውቃችሁ ፕሊዝ አትዘግዩ፣ ፍጠኑ። መምጣታችሁ እንደማይቀርብ ነው እናውቃለን። ግን ምን ታደርጋላችሁ? የሚስቱትን ታበዛላችሁ፣ መጨረሻ ላይ ትጠፋላችሁ። እሱ ነው የሚሆነው። ያ ከመሆኑ በፊት ግን ቤተ ክርስቲያንን እወቋት፣ እምነታችሁን ተረዱ፣ ኑ ተመለሱ ወደ ልጅነታችሁ። ከአባታችሁ ቤት የጠፋችሁ ከእሪያ ጋራ ኑፋቄን የምትበሉ ከእሪያ ጋር አብራችሁ የምትመገቡ የጠፋው ልጆች ምሳሌዎች ናችሁ። ተመለሱ። አባታችሁ የሰባውን የገቸውን ሊያርድላችሁ ለእግራችሁ አምባር አልቦ፣ ለእጃችሁ አምባር፣ ለእግራችሁ ጫማ፣ ልብስ፣ ያማረውን ልብስ ሊያለብሳችሁ እርሱ የአባታችሁ ፈቃድ ስለሆነ እስከምትመጡ በጉጉት እንጠብቃችኋለን።
ግን አንድ አይደላችሁም። ሃይማኖት ደግሞ አንዲት ናት። እግዚአብሔር ይስጥልኝ። የመላእክት አይገበቱን ያቆይልን። ዮሐዴ ስፒር ሀሳብ አላችሁ? በቪዲዮ ላይ ሀሳብ ስጡና እንጠቅልል። ዮሐድ የማርቲን ሉተር መጽሐፍ ስላለው ማርቲን ሉተር ተነስቶ ነበር። ስጋና ደሙን ምንድን ነበር ያለው ፓስተሩ? የሆነ ነገር መጥቶ ከቂጣው ጋር ተቀላቅሎ ምናምን የሚል ነገር የለም። ስጋዬ ነው ካለ ስጋዬ ነው ብለን ነው የምንቀበለው። ደሜ ነው ካለ ደሜ ነው ደሙ ነው ብለን ነው የምንቀበለው። ቀጥታ ያለውን ነው የምንቀበለው ነው ያለው እንጂ ዳቦ ነው ወይም ወይን ነው ቀጥታ ወይኑን ዳቦ ብለን ነው የምንቀበለው አላለም ማርቲን ሉተር። ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ ስጋዬ ነው ካለ አሜን ብለን ስጋዬ ነው ብለን መቀበል አለቀ። ይሄን ያለው ማርቲን ሉተር። ይህንን ያለው ለምንድን ነው? ካቶሊክ ጋር የሆነ ትምህርት አላቸው፣ ይቀየራል ነው ዮሐድ ይናገራል በዚህ ላይ በደንብ እንትን ስለሚለው እሱን ያለው ስጋና ደሙ እንደሆነ ያምናል። ይቀየራል እንደዚህ አይነት ነገር ነው ማያም ነው። ጌታ ካለ አለ ነው በቃ አምናለሁ። እሱን ያለው በነገራችን ላይ ቪዲዮን ትንሽ ብትሰሚው ምንድን ነው የሚለው? ይሄ ቁራሽ ቂጣ ቢወድቅና አይጥ ቢበላው መንግስተ ሰማያት ይገባል አይገባም እያለ የሚያሾፈው ፓስተር ነው ይሄ። እንዳውም ትልቅ ክርክር ተነስቶ ነበረ ብሎ የተናገረበት ቪዲዮ ነው ይሄ። ዮሐድ ቀጥሉ። እሺ ስፒር ቃሌት ያሰማልን። ቅድም ቅዱስ መሰዊያ በሚል በደንብ ዮሐድም አብራርቶ ስላነበበው እሱን እንትን በልና ወደ ቀጣዩ እንሂድ። ዮሐድ አዎ ከቅድም በደንብ አሳይቻለሁ። ሉተር ምን ብሎ እንደሚያምን በሚገባ የክርስቶስ እውነተኛ ስጋና ደም ነው ብሎ የሚያምነው መታሰቢያ ነው ብሎ ነው የሚያምነው ሲል ነበረ። እሱን በደንብ ስላሳየን እንግዲህ ፕሮቴስታንቶችም ማስረጃውን ሰጥተናል። እንግዲህ ሪፈር ማድረግ ነው። ዝም ብሎ ሲያወሩ እባካችሁ አሜን ብላችሁ እንደ እግዚአብሔር ቃል አትቀበሏቸው። ሰዎች ናቸው። ዝም ብሎ ከኪሳቸው እያወጡ የሚያወሩ ሰዎች ናቸው። ዛሬ የተናገሩት ማታ አይደግሙትም። እውነት አሁን ሳያቸው ጠዋት ተናግረው ማታ የሚደግሙት አይመስለኝም። እና እኔ እንጃ የሆነ ሰዓት ምን ሆነው እንደሆነ የሚያወሩት ራሱ በጣም የሚገርም ነው። አሁን ቀለሞወርቅ ሰምታችሁታል። እስከ መጨረሻ የሚጸና ብሎ የሚለው የእግዚአብሔር ቃል ወዴት ልታረገው ልደብቀው? አምኛለሁና በቃ የእግዚአብሔር መንግስት ወርሳለሁ ልትል 3 ጊዜ ደግምልሃለሁ ይላል። አትድንም እያለ ሲናገር ትመለከታላችሁ። ያለ ጊዜ ማለት ግዴታ እምነት ብቻ ወይም ደግሞ አንድ ያምኛለሁና ድህነት አላጣውም የሚለው ትምህርት የዶክተር ሻውል ማለት ነው ትምህርት በጣም በቃ በሚጠልዝ ሁኔታ ሲናገር ትመለከታላችሁ። እንደ ኢዱኬትድ ፕሮቴስታንት ደግሞ እኔ ራሴ ብሎ ዶክተር ሻውል ደግሞ ምን ብሎ ሲናገር ሰምታችሁታል። በቃ ሴኪርድ ነኝ ድኛለሁ፣ ይህንን ድህነት አላጣውም የሚል ትምህርት ደግሞ ሲያስተምር ተመለክታችኋል። ዩ አስ አን ኢዱኬትድ ፕሮቴስታንት አለ ዶክተር ሻውል ደግሞ ምን አለ? ድንግል ማርያም ወላዲተ አምላክ ነው የሚለው እቀበለዋለሁ። አስ አን ኢዱኬትድ ፕሮቴስታንት ብሎ ነው የሚናገረው፣ እንደተማረ ፕሮቴስታንት ብሎ ማለት። እንዳልተማረ ፕሮቴስታንት ነው መሰለኝ ደግሞ ዜድ ምን አለ? ወላዲተ አምላክ አይደለች። ፕሊዝ ሮም የሰረችው ቪዲዮ ሁላችሁም በደንብ ኮፒ ሊንክ ሼር አድርጓት፣ በደንብ አበረታቷት። በጣም ጉልበትም ይጠይቃል። እነዚህ ሁሉ ቪዲዮዎች አሰባስበ እንትናቸው ቦታቸውን ጠብቀከት ምናምን ኢዲት ማድረግ በጣም ጉልበትም ትዕግስትም ስለሚፈልግ እና አበረታቱ። ኮፒ ሊንክ ፖስት ላይክ አድርጉላት ማለት ነው። በተነሳ ሀሳብ የዛሬ ሀሳብ ትንሽ ማጠቃለያ ነገር ልስጥና እኔም ልጨርስ። እንግዲህ የተነሳው መጽሐፍ ቅዱስ ብቻ የሚለውን ትምህርት ምን ያክል መጽሐፍ ቅዱሳዊ እንዳልሆነና ከአባቶችም ትምህርት ጋር ፈጽሞ የሚጋጭ እንደሆነ ተመልክተናል። ቅዱስ ባሲሊዮስ እና ቅዱስ ጄሮም የተናገሩትን ቃላት ብቻ ተናግሬ ጨርሳለሁ። ቅዱስ ባሲሊዮስ ታላቁ ባሲሊዮስ ማለት ነው፣ ባሲል ደ ግሬት ምን ብሎ ይናገራል? ከአርዮሳውያን ከዩኒሜሳውያን የሚያነሱት ሀሳብ ይናገራል። መጽሐፍ ዝም ብሎ ቃሉን እያነሱና በራሳቸው ሀሳብ ልክ እንደ ዘመናችን ፕሮቴስታንቶች መጽሐፉን ዝም ብለው ይጠቅሱታል።
ትርጓሜውን ምናምን አውድ ምናምን የሚባል የአባቶችን ትምህርት አይጠቅሱም። እና ምን አለ ቅዱስ ባስልዮስ እናንተ መናፍቃን ሆይ በመጽሐፍ ቅዱስ ያልተጻፉ ነገር ግን የእግዚአብሔር ቃል የሆኑ እንደ እግዚአብሔር ቃል አውቶሪቲ ያላቸው አድርገን የምንቀበላቸው አሉ። ለምሳሌ ማቴዎስ ወንጌል በአብ በወልድ በመንፈስ ቅዱስም አጥምቁ አለ። እንዴት ማጥበቅ እንዳለብን ግን እዛ ጋር አልተጻፈም። ስለዚህ አለ ሲጠመቁ አማንያን ወደ ምዕራብ ይዞራሉ እንዲህም ይላሉ። ከቅዱሳን ትውፊታት መካከል ጥቀሱ ብትሉኝ ብሎ የሚጠቅሳቸው ምሳሌዎች አሉ። ለምሳሌ አዲስ ተጠማቂያን አለ በሚጠመቁበት ሰዓት ወደ ምዕራብ ይዞራሉ እና ዲያብሎስን እክዳለው ብሎ ይናገራሉ። ኦኬ ኦኬ፣ በጣም ይቅርታ ትንሽ ድምፅ እንዳይረብሻችሁ ብዬ። ስለዚህ ወደ ምዕራብ ይዞራል ምን ይላል? ዲያብሎስን እክዳለው ብሎ 3 ጊዜ ይናገራል። ወደ ምስራቅም ፊቱን አዙሮ እንዲህ ይላል በአብ በወልድ በመንፈስ ቅዱስ አንድ አምላክ ብዬ አምናለሁ ብሎ ደግሞ 3 ጊዜ ይናገራል። እንዲሁም በውሃው ሲጠመቅ 3 ጊዜ ብቅ ጥልቅ ይላል። ይህንን መጽሐፍ ቅዱሳዊ አይደለም ትላላችሁ ወይ? ኦኬ መጽሐፍ ቅዱሳዊ አይደለም ትላላችሁ። ይህ በቅዱስ ትውፊት የተቀበልነው ከሐዋርያት ጀምሮ ሲተላለፍ የመጣ ቅዱስ ትውፊት ነው ይላል ቅዱስ ባሲሊዮስ፣ ታላቁ ባሲሊዮስ ማለት ነው። እንዲሁም ቅዱስ ጄሮም ገላትያ መልእክት ሐዋርያ ቅዱስ ጳውሎስ እኛ ከሰበክንላችሁ ወንጌል የተለየ የሚለውን ክፍል ሲያብራራ እንዲህ ብሎ ይናገራል። መርቅያንና ባሲሊደስ እና ሌሎች መናፍቃን ሁሉ የእግዚአብሔርን ወንጌል ገንዘብ አላደረጉም ይላል። እነሱ ባለፉት ይዘናቸው እንደገባናቸው ርዕሶች ማለት ነው። ምን ማለት ነው? መጽሐፍ ቅዱስ የላቸውም ማለት ይቻላል። የእግዚአብሔርን ወንጌል አልያዙም ወይም ደግሞ ገንዘብ አላደረጉም። ምክንያቱስ ምንድን ነው? መጽሐፍ ቅዱስ ስለማይቀበሉ አይደለም። ወንጌል ማለት ትርጉሙ አለ ሐሳቡ ወይም መልእክቱ ነው እንጂ ገጸ ንባቡ ነው ብለን አናስብም። ኦኬ በውጫዊ ቆዳው ሳይሆን በውስጣዊ ይዘቱ፣ በስብከት ቅጠሎቹ ላይ ሳይሆን በትርጉም ስሩ ነው እንጂ በዚህ ሁኔታ መጽሐፍ ቅዱስ ለሚያነቡትና ለሚሰሙት በእውነት የሚጠቅማቸው የሚሆነው ያለ ክርስቶስ የማይነገር ሲሆን ነው። ኦኬ ያለ ክርስቶስ የማይነገር ሲሆን ነው። ስለዚህ ቀጥልና ከአባቶች አስተምህሮና አረዳድ ሳይለይ የቀረበ ሲሆን ነው ይላል። ኦኬ መጽሐፍ ቅዱስ ወንጌል የሚባለው ዝም ብለ ጥሬ ንባብ ጥሬ ፊደሉ በማንሳት ሳይሆን ኦኬ ሐሳቡን ከነ ስሩ ቅጠሉን ከነ ስሩ እንደመያዝ ያለ ሲሆን ነው። ወይም ደግሞ ከክርስቶስ ጋራ ሲሆን፣ ከቤተ ክርስቲያን ጋራ ሲሆን፣ ከቅዱስ ትውፊት ከአባቶች አረዳድ ጋራ ሲሆን ነው ካለ በኋላ የሚሰብኩት ሰዎች ያለ መንፈስ ቅዱስ የማይናገሩ ሲሆን ነው። የሚናገሩት አካላት ራሱ ያለ መንፈስ ቅዱስ የማይናገሩ ከሆነ የክርስቶስ ወንጌል በተጣመመ አተረጓጎም የሰዎችን ወንጌል እንዳናደርገው በቤተ ክርስቲያን ውስጥ ያለ ጥንቃቄ መናገር ታላቅ አደጋ አለው። ያለ ጥንቃቄ መናገር ኦኬ። ስለዚህ የክርስቶስን ወንጌል የሰው ወንጌል እንዳናረገው፣ ሌላ ወንጌል እንዳናረገው ምን አለ? በቤተ ክርስቲያን ውስጥ ሆነን ልንረዳ ያስፈልጋል ይላል። ወስብሐት ለእግዚአብሔር። እግዚአብሔር ይስጥልኝ። ቃለ ሕይወትን ያሰማልን። የሃዲ እግዚአብሔር ይስጥልን። አዲስ ነገር አለ? ከሌለ ቀሲስ በጸሎት ይዝጉልን። የምታሳየን ነገር አለ አለ ግን ቃላቶቹ ከበደኝ። ቀሲስ የሌሉ መስሎ ልከፍት ነበረ። ልጁ የሚጠቀመው ሚውታረክ አንተ ነው ወይስ ሌላ ሰው ያደረገ? እኔ ነኝ መስለኝ። ቆይ አንድ ጊዜና ላሳያችሁ። ቃላቱ በጣም ልጁ የሚጠቀመው ቃል ይከብዳል፣ ግን ምን ያህል የወረደ እንደሆነ ላሳያችሁ። ሲኖሩ ግን እንደዛ አይነት ነገር ቢቀር ይሻላል። ወጡ አባታችን ወጡ። እዚህ ጋር በጣም የሚያስጠላ ቃል ይጠቀማልና ልጁ ስለደበረኝ ነው እንትን ያልኩት። ያ ዶክተሩን አይደል እናውቀዋለን። በቃ እሱ ችግር የለውም። ያስጨንቃል ቃሉ ራሱ በጣም
አንድ ነገር እዚህ ጋር ልበልና ዳኒም ከታች ስላለ ይህን ሰሞን ዳኒ ቤቱ እየከፈተ የመጀመሪያዎቹ ቤተክርስቲያን ስጋና ደሙ እውነተኛ ብለው አያምኑም ነበረ። ይሄ የመጣው በሆነ በቅርብ ጊዜ በካቶሊክ ነው ሲል ነበር። ይሄ ትልቅ ውሸት ነው። ቅዱስ ኢግናቲዮስ ሌተር ቱ ዘ ሮማንስ የሚለውን 7:3 ላይ ስጋና ደሙ ትክክለኛ እውነተኛ ስጋና ደም እንደሆነ ይናገራል። ዲዳኬ ላይም መስዋዕት እንደሆነ ይናገራል። ዲዳኬ መጽሐፍ ላይ እና እሱ ዳኒ አንተ ስላላወቅ ስላላነበብክ ቤተክርስቲያን እንደዚህ አታስተምርም ማለት አይደለም። እርግጠኛ ሆነ አትናገር ወይም ጠይቀን፣ ሌላ ጊዜ በደንብ መተን እናየዋለን። አሁን ምሰጥክ የቅዱስ ኢግናቲዮስ ሌተር ቱ ዘ ሮማንስ 7:3 አንብበው። ቅዱስ ኢግናቲዮስ እንግዲህ ቅዱስ ዮሐንስ ደቀ መዛሙርት ነው። ይበቃዋል። ስፒር አንድ በቂ ነው። ይሄን ደግሞ በደንብ መርምሮ ይምጣ እስኪ። ትንሽ ለነገ ጥሩ ርዕስ ይሆነዋል። እሱ በነገራችን ላይ ብቦ እቺ ፊደል በዛን ጊዜ አልነበረችም ወይም እቺ በኋላ ነገባችሁ ብሎ ነው የሚመጣ እንጂ አያምንም። እንደዚህ አይነት ሰው አያምንም። አለማመን ምክንያት ሁልጊዜ ምክንያት የሚመጣው ለዚህ ነው። አንድ ሰው ከሄደ ለመመለስ ከባድ ነው የሚለው መጽሐፍ ቅዱስ። የዳኒ አንድ ነገር ላሳያችሁ። እኛ ያላልነውን ወይም ያልተጠየቀውን በር ከፍቶ ብቻውን እንትን ሲል ላሰማችሁ። ስሙት። ሞኝ ነው የለጠፍኩት። በጣም ስለገረመኝ ነው የለጠፍኩት። ወንድሜ እየዋሸ ነው። ይኸው ቀደም የተጠቀስነው 85ኛው የሐዋርያት ልምምድ ነው። 85 አፖስቶሊክ ካንዲዳት ለሶስተኛ ጊዜ እየሰማሁት ነው። እንግዲህ ከአንተም ማዘኛ እየሰማሁ ነው። ቀጥልሽ። እኛ 80 ያሉ ለማለታችሁ ምንጩ ማለት ነው። እኛ እኮ በጣም የሚገርመው ቤኒ እኛ እንደዚህ ጠቀስን። እስቲ እነሱ ከፍተው ያው ትክክል ከምንም አይደል 66 ሚኒት አሁን እኮ እንደምን 81 ስለኛ ለምክንያት 80 እንደነለው ምክንያት ስላለ ስለማለታችን አንደኛ አትናሽስ 68 ነው የሚለው ማለት ባሩክን ፈርስት ሲድራስንና እንደገና ደግሞ ተረፈ ኤርሚያስን ይጨምርና ከዛም በኋላ አስቴርን ይቀንሳል። ስለዚህ 68 ነው ማለት ነው። የቄርሎስም እንደዚሁ 67 ነው። የአምፊሎኬስ 67 አካባቢ ነው። የግሪጎሪ ኦፍ ኒዛንዝም 67 ነው። 81 የሚል ግን የለም። ብራዘር ሰማችሁት? ዘማሪያም በሌለበት ሩም ከፍቶ 66 አሳየኝ ሲባል ስለ 67 እና ስለ 68 ይመልሳል። እና የረጅም ነው እንደው ጊዜ እንትን ለማለት ነው። እና ፌር አይደለም እንደ አይነት አስተምሮ። ዳንኤ ዶክተር ሆነ ኢቲክሱ ራሱ አይፈቅድም። እሺ ኤኒዌይ በቃ 68 አለና አስቴርን ደግሞ አውጥተውታል። እሱን ካስገባ 68 69 ይሆናል። 66 እና 69 እንግዲህ አይደለም መጽሐፍ አንድ ፊደል እንኳን ከእግዚአብሔር ቃል መቀነስ የለብንም ብለው የሚያምኑ ናቸው እነዚህ ሰዎች። መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ መቀነስ የለብንም። እነዚህ አባቶች ደግሞ 66ም 67ም 80 የሚበሉ ሁሉንም መቀበል ያለበት ቀኑን እስከሰጡ ድረስ። አይ ቁጥሩ ይቀራረባል ከሆነ እንደዛ አይደለም። ቅድም ያልኩት ነገር ነው። ማስረጃ ብትሰጡትም አያምንም። ስፒር ማስረጃ ቢፈልግ ኖሮ እዛው ላይ ዲያቆን እኮ የቀኖና መጽሐፍን ጠቅሶለት በደንብ አስተምሮ ጨርሷል። እሱን ላለማየት ነው እንጂ ዋናው ጥረቱ እንጂ ዲያቆን ዘማሪያም ሁሉን ነገር አስተምሮ አሳይቶ አነጻጽሮ ከዚህ ከዛ ብሎ ጨርሶታል። ያንን ያለማየት ፍላጎት ብቻ ነው ከሱ የሚታየው። ትንሽ ብቻ 85ኛው የሐዋርያት ቀኖናን አልለካትም። ፈጽሞ አልደረሰበትም። አትናቴዎስ በፊት ነው፣ ከሌሎቹም በፊት ነው የቀኖና ቲንግ አኬንም ለጥፍ ያለው አኬ ያላለውን አኬ መካከለኛ የሚለውን ከአማላጅ ጋር አነጻጽሮ ያስተማረውን ገልብጦ ሰው ሰብስቦ ሲሰብክ ነበርና በጣም የክርስቲያናዊ አካሄድ አይደለም። በነገራችን ላይ ሲሪየስሊ
ማለት አይ ሪሊ ዶንት ኖ ምን ማድረግ እንዳለብን። አዲስ እሱን እኮ ሲጨርስ እኛ ሁላችንም አማላጅ ነን አለና አንድ አማላጅ ነው ያለ የሚለው ታረው ራሱ እና እኔ ታች ላላችሁ ነው የኦርቶዶክስ ሆናችሁ በቂ እውቀት ከሌላችሁ እዛ አትግቡ። ፕሊዝ 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 ወይ ተዘጋጁና ግቡ። ይሄው ሩም እዚህ ተከፍቷል እኮ 600 700 800 ሰው ቁጭ ብሎ አሁን ሌላ ሩም ሄደው ይከራከራሉ በማያውቁት። አሁን በዚህ ሰዓት ከስንቱን ደግሞ ተሟክተን እንችላለን፣ ስንቱን ጠርተን እንችላለን። እና ሙሉ ስትሆኑ ግቡ፣ እስከዛ ተማሩ በቃ። በዛ ላይ ደግሞ የአነጋገር ብቃት ያስፈልጋል። ከዚህ በፊት ነግሬያችኋለሁ። ሙግት የራሱ የሆነ ስኪል አለው። ስትሟገቱ አእምሯችሁ በፍጥነት ባይብልን ስካን ማድረግ መቻል አለበት መልስ ለመስጠት። አስተማሪ መሆን ሌላ ነው። አስተማሪ ተዘጋጅቶ የሚገባ ነው፣ እሱ ስጦታው ነው። ተሟጋች መሆን ደግሞ የራሱ ስኪል አለ። ብዙ መጽሐፍቶችን የእነሱንም ኮምፓራቲቭ ሪሊጅን ይባላል ጊዜ ወስዳችሁ አጥኑ። ግን እዛስ ምን አስኬዳችሁ? እኛ ያላለቀ በጣም ብዙ መጽሐፍቶች አሉን እኮ። እና ፕሊዝ እንለምናችሁ፣ የማትችሉ ከሆነ አትግቡ፣ በቃ ኑ ተማሩ። እና ቀሲስ ይቀጥሉ። አይ ቲንክ እዛ እነሱ ጋር ሌሊት ነው። እግዚአብሔር ይስጥልኝ። አንተ እሺ። አሜን። ቃልህ ያሰማልን። አዲስ የሁል ጊዜ ትግላችን ይሄ ነው። ትምህርት 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 ነው። ከሁሉ የቀደመ ነገር ትምህርት ነው እና ሰው ከተማረ በኋላ መሰረቱን ካጸና በኋላ የፈለገው ቦታ ቢሄድ ስለማይስት ራሱንም መግለጽ ስለሚችል እሱ አያስቸግርም እና በቀጣይ በሰፊው የሚነገር የሚሰራ ነገር ነው የሚሆነው። ቀሲስ ያሰናብቱን እንግዲህ ቃለ ቡራኬ ስጡ። እሺ ይሰማል? ስልኬ ትንሽ ያስቸግራል ወጣ ስላልሁኝ። ይሰማል? ይሰማል? አዎ በጣም ጥሩ። እሺ እግዚአብሔር ይስጥልን፣ እናመሰግናለን። በጣም መበርታት ያስፈልጋል። እኔ በቀጣይ ባለፈው አንተነህ አውርቼ ነበረ እና ግሩፕ ፍጠሩና በግሩፕ ላይ ከመግባታችን በፊት ተነጋግረን መግባት ያለብን ነገር ላይ በርዕሶቹም ላይ እንደዚህ ባሉት ነገሮች ላይ አንዱ ሲከፍት ሌላው እንዳይከፍት እየተነጋገርን ይቀጥል ጥሩ ነው ብዬ አስባለሁ። ለእኛ ነው ይሄ መልእክት። እና ሃይማኖት ስንት ነው ወይንም ደግሞ አንዲት ሃይማኖት አንዲት እምነት በሚል ላይ አንድ ቀን ውይይት ቢኖር ጥሩ ነው በዚህ ጉዳይ ላይ። ምክንያቱም እነዚህ ሁሉ እምነት የምንለው በሙሉ አንዱን ጥሎ ሌላውን አንጠልጥሎ አይደለም። እምነት እንደዚህ አይደለም። እምነት የምንለው በክርስቶስ ያለን እምነት የምንለው ከሦስቱ አካል አንዱ አካል እግዚአብሔር ወልድ መሆኑን ማመን፣ እግዚአብሔር ወልድ በፍጹም ተዋህዶ ከመቤታችን ከድንግል ማርያም እንደተወለደ ማመን፣ በኃጢአት ጥምቀት ለስርየተ ኃጢአት መሆኑን ማመን፣ አማናዊ እንደሆነ ስጋው ደግሞ አማናዊ እንደሆነ የዘላለም ሕይወት እንደሆነ ትንሣኤ ሙታን የሚመጣውን ሕይወት መጠበቅ እሱ ራሱ እምነት ነው። እነዚህ ነገሮች ሁሉ አጠቃለን ነው እምነት የምንለው እንጂ አንዱን ጥለን የሆነ ነገር ላይ ትክክል ስለሆነ ሌላው ነገር ይቅር የሚባልበት አለ። ኦኬ በክርስቶስ ስጋዌ ላይ ክርስቶስ ሰው ሆነ ሰው አምላክ ሆነ በሚለው ላይ ፍጹም እምነት አለኝ ብሎ አንድ ሰው ጥምቀት አልጠመቅም ቢል እምነቱ ትክክል አይደለም። ኦኬ ተጠምቅ ያለው ስጋው ደግሞ ያስፈልገኝም ቢል ትክክል አይደለም። ያ ሊሆን አይችልም። ነገር ግን ቤተክርስቲያን ኤክሰፕሽናል በሆኑ ጉዳዮች ላይ የምታነሳቸው ነገሮች ይኖራሉ። ስለ ሁሉም ስናወራ ሌላ ነገር ነው። ስለ ጥምቀት ስናወራ ጥምቀት በውሃ ብቻ መፈጸም አለበት። የደም ጥምቀት አለ፣ በመከራ የሚመጣ የእንባ ጥምቀት አለ። የሚያጠምቅ ካህን በሌለበት ሁኔታ ላይ ቢሆን አንድ ሰው እዚህ የሚያደርስ ነገር ባይኖረው ሰማዕትነት ተቀብሎ ቢሆን እንደዚህ ያሉት ነገሮች ይኖራሉ። ኤክሰፕሽናል የሆኑ ነገሮች ላይ እግዚአብሔር ዝም ብሎ ያለ ፍትሐዊ አምላክ ስለሆነ የርኅራኄ አምላክ ስለሆነ ልብንና ኩላሊትን የሚመረምር አምላክ ስለሆነ የተጻፈው ግን ለማጆሪቲው ነው። ሕግ ሆኖ የተጻፈው ለብዙዎቻችን አንድ አይነት ሕግ ነው የመጣው። ግን የእያንዳንዳችን ለምሳሌ እምነት ከመስማት ነው። ቅድም አንስቼዋለሁ። እምነት ከመስማት ስለሆነ መስማት የማይችሉ ሰዎች ግን
መስማት የተሳናቸው ሰዎች አይድኑም ማለት ግን አይደለም። ሳያዩ የሚያምኑ ብፁዓን ናቸው ይላል። ሳያዩ የሚያምኑ በማየት ብቻ አይደለም እምነት፣ ሳያዩ የሚያምኑም ብፁዓን ናቸው። እንደዚህ ያሉት ነገሮች ይኖራሉ። ማየት የማይችል ሰው፣ መስማት የማይችል ሰው፣ ምንም መናገር የማይችል ሰው ቢፈጠር አሁን ይሄ ሲኦል ይገባል ብሎ አንድ ሰው ቢጠይቅ የጅል ጥያቄ ነው የሚሆነው። እግዚአብሔር ዓይን ሳይሰጥ ጆሮ ሳይሰጥ ሰምቶ መዳን የሚችልበትን ነገር ሳይሰጠው ኩነኔ ውስጥ ያስገባዋል ማለት የጅል ጥያቄ ነው። የምናወራው ነፃ ፈቃዳችን ተጠቅመን በምንሰራው ኃጢአትና ጽድቅ ላይ የተመዘነውን ነገር ነው የምናወራው እንጂ አንድ ሰውዬ ነፃ ፈቃድ ሳይኖረው ስለ ኩነኔና ስለ ጽድቅ ምኑ ነው የሚያወሩት? አንድ ሰው ለመኮነን ከተፈጠረ ዕፀ በለስን ተፈርዶበት ነው የበላ ብሎ ደግሞ ኩነኔ ምን አይነት ይሄንን በእውነት ሕፃን ልጅ እንደዚህ ይፈርዳል? እንኳን አይደለም እግዚአብሔር መብላት አለብህ ብሎ በግድ አስበልቶ ከዚያ በላይ ለምን በላህ ብሎ የሚጠይቅ ምን አይነት አምላክ ነው? በጣም የሚገርም ነው። በጣም የሚያሳዝኑ ናቸው በእውነት። እና እንደዚህ ያሉትን ነገሮችን ማጥራት ያስፈልጋል። ትምህርታችን በእውቀት የተጠናከረ በአበው ትምህርት የታጀበ በምስጢራት በደም የደመቀ መሆን አለበት። እያደግን በብዙ መሄድ አለብን። ዕለት ትምህርት ነው። ይሄ ትምህርት በጣም ትልቅ ትምህርት ነው። በየቀኑ የትናንትናው ትምህርት እኔ ዳውንሎድ ሆኖ ከሆነ በጣም የሚገርም ነበር። እኔ አልገባሁኝም፣ ግን ሳዳምጣችሁ ነበር። ቀሲስም ነበሩ። ለሙስሊሞች ለነሱ የሚሆን ትምህርት ብቻ አልነበረም፣ ለፕሮቴስታንቶች የሚጠቅም ትምህርት ነው። ክርስቶስ ማን እንደሆነ ያላወቁ ሰዎች በሙሉ ፊልጶስ ቂሳርያ ላይ የተጠየቀው ጥያቄ ዛሬም ለፕሮቴስታንቶች እንጠይቃቸዋለን። የሰው ልጅ ሰዎች ማን እንደሆነ ይሉታል። መካነ ኢየሱሶች ምን ይሉታል? መሰረተ ክርስቶስ ምን ይሉታል? ሙሉ ወንጌል ምን ይላሉ? ቁርቦት ምን ይላሉ? ምን ይላሉ? ቃለ ሕይወት ምን ይላል? ሉተር ምን አለ? ጆን ካልቪን ምንድን ነው ያሉት? እነዚህ ሁሉ የእያንዳንዳቸው ፓስተሮች ምን እያሉ ነው የሚያስተምሩት? የሰው ልጅ ክርስቶስን ማን ይሉታል? ጴጥሮስ ነው እያሉት ነው? ዮሐንስ ነው እያሉት ነው? መጥምቅ ወይ ከነቢያት አንዱ ነው? እንደዚህ ያለ እምነት የአሸዋ እምነት ነው። በመሰለኝና በደሳለኝ የሚሰበክ ወንጌል፣ በጎረምሶች የሚሰበክ ወንጌል ወንጀል ነው። ልዩ ወንጌል ነው። አጋንንታዊ ትምህርት ነው። ከዚህ መውጣት እንድትችሉ መድኃኒዓለም ይርዳችሁ። አለበለዚያ አሁኑኑ ተፈርዶባችኋል። አሁኑኑ ነው መጽሐፍ ቅዱስ የሚነግረው። በልጁ የሚያምን የዘላለም ሕይወት አለው፣ ያላመነ ግን አሁኑኑ ተፈርዶበታል። በፍርድ ውስጥ ያላችሁ ሰዎች አላችሁ። ለዚያ ደግሞ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ጥሪ ታስተላልፋለች በልጆቿ። እግዚአብሔር አምላካችን ወደ ቤቱ ያምጣችሁ፣ የዳናችሁ እምነታችሁን ያጽናላችሁ። ኦርቶዶክሳውያን አምላካችን እግዚአብሔር ልባችንን አይምሯችንን ይጠብቅልን፣ ከጽራራ ቤተክርስቲያንን ይጠብቅልን፣ ሀገራችንን ሰላም ያደርግልን። ያላመኑትን የድንጋዩን ልብ አውጥቶ መልካም መሬት የለሰለሰ መሬት ዘሩ ተዘርቶባቸው 30 እና 60 መቶ ያማረ ፍሬ ማፍራት የሚያስችል ልብ ለማያምኑት ይስጥልን። ለእኛ ለምናምን እምነታችንን መድኃኔዓለም ያጽናልን። ድነታችንን እስከ መጨረሻው አጽንተን እንጠብቅ። የልዑል እግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳኢነት፣ የአበው ድል የማትነሳ ረድኤታቸው ጥርጥር የሌለባት እምነታቸው ከእኛ ጋር ትሁን። ቃለ ሕይወት ያሰማልን። መምህራኑን ሁሉ እግዚአብሔር አምላካችን ይጠብቅልን። አቡነ ዘበሰማያት፣ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ጌታ ሆይ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ንጽሕት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ ተወካፌ ንስሐ ንስሐን የምትቀበል ወሰራየ ኃጢአትን የምታስተሰርይ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የኔንም ኃጢአት
የወገኖችህንም ኃጢአት ይቅር በል። እያወቅን በድፍረት ሳናውቅ በስተት ከልጅነት እስከ እውቀት ባልዮ በነቢብ በገቢር ከሰራነው ኃጢአት ሁሉ የማይሰራ ኃጢአት እግዚአብሔር ይፍታ። ሰላም ደሩ ዋሉ አምሹ። አሜን አሜን። ቀሲስ ቃልዎት እንሰማለን። እግዚአብሔር ይፍታ። ሰላም ደሩ። እግዚአብሔር ይባርካችሁ። አሜን አሜን። ታችም ላይም ያላችሁ ታብታብን በማድረግ ሴንን በማድረግ በጊፍትም የተባበራችሁ በሙላ ቃልዎት ያሰማልን። ሰላም ደሩልን ወንድመቶች። ነገ ደግሞ በሰፊ እንገናኛለን። ስፒር ኢየሱስ ሰላሜ ነው። አዲስ ሰላም ደሩ። ቀሲስ ሰላም ደሩ። እሺ ቴንክ ዩ ሶ ማች። ሰላም ደሩ።